ብላችሁ የምትሉት? አንድ ቤተክርስቲያንን ዓለም አቀፍ የሆነች ቤተክርስቲያንን በዚህ ደረጃ ተሳስታለች የውሻ ጉባኤ ነው ብሎ ማለት በጣም ነውር ነው ራሱ ማለት ነው። ቀላፋ ጊዜ ከጉልበትህ የሚወጣ ወይም ደግሞ ከወገብህ የሚወጣው ዘርህን አመጣለሁ አለ። ዘር የተባለው ከዳዊት ወገብ ውስጥ ተፈልቅቆ የወጣው ዘር ኦንቶሎጂካሊ አምላክ ነው ወይስ ሰው ነው? እስከ ሁለተኛ ሳሙኤል ስንት ነው ያልከኝ? ይቅርታ በጣም ምዕራፍ 12 ስጋ እና ደም ወይም ደግሞ ያ ሰው ድንግል ማርያም ማኅፀን ውስጥ የነበረው ሰው መለኮት ስለተዋሃደው የአብ የባህሪ ልጁ ነው ወይስ የጸጋ ልጁ ነው ጥያቄው እኮ። አሁንም ከፍለህ እያወራ እኮ ነው። መጀመሪያ የሆነ ማለት ለስጋ ከፍለህ እያወራ ነው፣ ለመለኮትም ከፍለህ እያወራ ነው። እንደዛ ከሆነ ጥያቄ ነው የጠየቁት። ተመልከት እንግዲህ እንደ ነገስታት አይደለም፣ እንደሱ አይደለም። ለዛ ነው መጨረሻ ላይ እርሱም አለ ከነ ዳዊት ከአባቶች በስጋ የመጣው እርሱ ምንድን ነው እያለን ነው? ከሁሉ በላይ ሆኖ የተባረከ አምላክ ነው እያለን ነው። ቅቡ ነው መሲ ነው ሲል እንደዛ ነው። ስጉ ቃል እንግሊዝኛውም ጋድ ብሎ ነው የሚያስቀምጠው። ከአምላክ ሰምቼ ነገርኳቸው። አምላክ የተባለ 840 እኮ ነገር። አሁን እግዚአብሔር የሰማሁትን እውነት የነገርኳችሁ ሰው ልትገሉኝ ትፈልጋላችሁ? ከእግዚአብሔር የሚለው ያው ከአምላክ ማለት ብለው አምላክ የተባለው ማነው? ሰው የተባለው ማነው? እዚህ ጋር ማለት ጠይቋቸዋል። አዎ መቶልን ነበር እያሉ ይናገራሉ። ራስ ማለት መቶልን ነበረ፣ ግን በቃ አስተባበልን አልቻልንም ምናምን ነገር እያሉ ይናገራሉ። መሰረቱ ኒሳ ምዕራፍ 4 ቁጥር 73 ላይ እንደዛ ነው። ከአላህ የሆነ ችሎታ ቢያገኛቸው በእናንተ ላይ በእነርሱ መካከል ፍቅር እንዳልነበረች ሁሉ ታላቅ ዕድልን አገኝ ዘንድ ከእነርሱ ጋር በሆን ዋ ምኞቴ ይላሉ አለ። ዋ እኔ ምን ነው በህይወት መልካም ስራ ባስቀደምኩ ይኖረው ይላሉ አለ። ሰላም ሰላም ኤሞስ ይሰማል? ወረደ ኦክቶበር ሰላም ነው። እንዴት ነው ወይድ? እንዴት ነህ? ሰላም ነው። የምፈልገው ሰው አመጣው። ብራቮ። ትፈልገኝ ነበር? ሰምቼ በጣም አሪፍ አጋጣሚ ነው። እስቲ አሪፍ አጋጣሚ ነው የሆነው። አንድ ኦዲዮ ሰምቼ ሮሜ 9:5 ላይ ባለው ነገር ማውራት እንችላለን። ለአምላክነቱ ነው ብለህ ስትሞግት ነበርና እስቲ እሱን ነገር እናውራ ብዬ ነው። ኦኬ እስቲ ንገረን አንዳንድ ነገሮችን። ግሪክ ትችላለህ? ግሪክ ግራመር? አልችልም። ኦኬ አይ እንዴት ታዲያ እንግባባ? እንዴት ላስረዳ? በተነጋገርነው ነገር ላይ ማውራት ትችላለህ። ለምሳሌ የተነጋገርነው ነገር ላይ ስህተት ነው ብለህ ያመንከው? አዎ፣ ግን በእንትና አሁን ለምሳሌ እንትን አፕሮችን ወድጀዋለሁ። በነገራችን ላይ ወድጀዋለሁ፣ ራሱ ወድጀዋለሁ። ግን ምንድነው እዛ ጋር ሮሜ 9:5 ላይ ያለው ለክርስቶስ አይደለም ብዬ ነው እኔ የማስበው። አንተ ደግሞ ለክርስቶስ ነው ብለህ ልታስብ ትችላለህ። እሱ መነጋገር ይቻላል። እስቲ ሮሜ 9:5 ላይ ያለውን ባክግራውንዱን ንገረኝ እስቲ። ክርስቶስ በስጋ መጣ ሲል ለምሳሌ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 3 ላይ ኢየሱስ በስጋ እንደመጣ የማይታመን መንፈስ ሁሉ ከአምላክ አይደለም ይላል አይደለ? ኦኬ። ስለዚህ ሮሜ 9:5 ላይ አባቶች ለእነርሱ ናቸው ይላል። ጫጫታ ነገር አለ። ኦክቶበር ምንድን ነው? ማንም የለም። እሺ የሚል ነገር አለ። ማንም የለም። ነገር አለ። ማንም የለም። አይ ባክ ኤንድ ፎርት ዲያሎግ እንድናደርግ ነው አይፈለኩት። እኔ ግን ማንም የለም። ሚውት ካደረክማ ዋጋ የለውም። ብቻዬን ነው ያለሁት። እሺ የሚል ነገር አለ። ወይ ሚውት አድርጌ አይሰማችሁም? እንደዛ ቤተልሔም አሁንስ ወጥቼ ልግባው የሚል ነገር አለ። አዎ እንደዛ አድርግና ና። ኤርፎን ምናልባትም ሊሆን ይችላል። አላረኩም። እሺ በቃ ችግር የለውም። እኔ ነኝ ወይስ እናንተ ነው? እናንተንም እንደዛ ነው የሚሰማችሁ? ንገሩኝ እስቲ። አለ ሽታ አለ። ኦኬ በቃ ልክ ነኝ ማለት ነው። ልክ ነኝ ማለት ነው። እሺ አሁንስ ስራ ቦታ ላይ ነው ያለው? አይ ማንም የለም እኔ ጋር። ቆይ በሩን ልዝጋው። ኧረ አሁንም ያው አለ ድምጽ ይገባል። አሁን ደግሞ ድምጽ ገባ። በፊት የሚል ነበር የነበረው። ምንም ነገር እኮ ነው የሌለው። ቲቪ ራሱ አጥፍቼዋለሁ። እሺ አሁንስ? እሺ በቃ ዝም ብለን እንቸገር። ግን ጸጥታ ቢኖር አየህ፣ ለአንተም ጥሩ ነው፣ ለታዳሚም ጥሩ ነው። የሆነ ድምጽ ነገር አለ የሚል ነገር አይገርምም?
እስቲ ሌሎቻችሁ ንገሩኝ። ገስት ላይ ያላችሁ ቤተልሔም እስቲ ፒኬ ያለ አሰላሙ አለይኩም ፒኬ ኖርማል ነው። እኔ ጋር እንደ ችግሩ በር ሁሉ ዘግቼ ነው እና ምንም ነው ድምፅ የሌለው ምንም ማለት የሆነ እሺ የሚል ነገር አለ። ግን እንቀጥል እሺ። እስቲ ልሞክር የቻለኝን ያክል። ሮሜ ምዕራፍ 9 ቁጥር 5 ላይ አባቶች ለነሱ ናቸውና ይላል። አባቶች የተባሉት አብርሃም፣ ይስሐቅ፣ ያዕቆብ ናቸው አይደል? ኦኬ ከነርሱ ይላል። ማለትም አባቶች ለነርሱ ናቸው ማለት አብርሃም፣ ይስሐቅ፣ ያዕቆብ ለእስራኤላውያን ናቸው ካለ በኋላ ከነርሱም ክርስቶስ በስጋ መጣ ይላል። ከነርሱም ከነማን ነው የመጣው? ከአባቶች እኮ ማን ነው የመጣው? በስጋ የመጣው ማለት ነው። ከነ አብርሃም፣ ከነ ዳዊት፣ ከነ ይስሐቅ ማን ነው የመጣው? መጪው ማን ነው? ክርስቶስ። ክርስቶስ ነው የመጣው። ጥሩ። ክርስቶስን ያመጣው ማን ነው በስጋ? አይ እንትኑ ጋር ሄዳ ሀሳቡ ላይ ነው። አይ ችግር የለም። መጀመሪያ እዛ ላይ ነው ማምጣቱ ላይ እንነጋገርና ከዛ በኋላ በነጥብ ስለሚለየው ግሪከኛው ወደ ግሪክ እንሄዳለን። ከዛ በኋላ ያለውን አረፍተ ነገር መነጋገር እንችላለን። ኮንቴክስቹዋል በሆነ አፕሮች ስላምጪው እኮ ስለማይናገር ነው። እዛ ላይ ስላምጪው አይናገርም። ቆይ እነግርሃለሁ። እሱ እዚህ አሁን እንደሚናገር ሮሜ 9:5 ነው። አይ ስላምጪው ነው። አይ ይናገራል። እሱን እንመጣበታለን። አሁን ክርስቶስ ስለመምጣት ነው። ሐዋርያት ሥራ 13:23 ላይ ከዚህ ሰው ዘር አለ። ማለትም ከዳዊት ማለት ነው። ከዳዊት ዘር እግዚአብሔር እንደ ተስፋ ቃሉ ወይም አምላክ ቴዎስ እንደ ተስፋ ቃሉ ለእስራኤል መድኃኒት እርሱም ኢየሱስን አመጣ ይላል። ተመሳሳይ ነው። ሌላ ቦታ እኮ ይላል አይልም ሳይሆን ወይድ ሌላ ቦታ አይልም አይደለም። ከሙታን አስነሳውም እኮ ይላል። ሌላ ቦታ ከሙታን ማምጣት ብቻ ሳይሆን ከሙታን አስነሳው። ጥያቄ ምንድነው መሰለህ? ስለ መምጣት ላይ ነው ያተኮርኩት። ላይ አሁን መምጣት ላይ ነው። ሙታን ማስነሳት ሳይሆን ግስ ላይ ነው እየሞገትኩኝ ያለሁት። ቴክስቹዋል አፕሮች ነው እየተጠቀምኩኝ ያለሁት። ክርስቶስ ማለት የተቀባ ማለት ነው አይደለ? ገብቶኛል። ይኸውልህ እኔ አሁን እዚህ ጋር ሮሜ ላይ እያወራ ያለው ስለማን እንደሆነ እንድናወራ እንጂ ስላምጪው ስለማይናገር ስላምጪው ማውራት አንችልም። ሮሜ አይሆኑም ነው ብዬ የምልህ እኔ አሁን እዛው ላይ ነው 9:5 ላይ ነኝ ያለሁት። አልወጣሁም። ከዛ ውስጥ ሳልወጣ መጀመሪያ ምን ማድረግ ጀመርኩኝ? ሶስት ነገር እያየሁ ነው ያለሁት። በትንትን እያደረግን ነው ያለ ነው። አንደኛ ከእነርሱ የሚል ነገር አለ። ከነማን ነው? ከአብርሃም፣ ከይስሐቅ፣ ከያዕቆብ ተስማማል። መጣል የመጣው ምንድን ነው? ጂኖሎጂካሊ የመጣው ሰው ነው የመጣው። ሲመጣ የመጣል ያመጣው ደግሞ ማን ነው ስንል ሐዋርያት ሥራ 13:23 ላይ አንድ አምላክ ኢየሱስን ያመጣው ስለመምጣት እኮ ነው። አሁን ግስ ነው እየተጠቀምኩ ያሉት። ቆይ አንዴ የተግባባን ኦክቶበርዬ። እሺ ቆይ አይ በአንተ መንገድ እንድሄድልህ ከፈለክ ቆይ አንዴ ዋይድ በአንተ መንገድ እንድሄድልህ ከፈለክ ልከተልህ እችላለሁ። ነገር ግን ስለ ሮሜ 9:5 ከሆነ የምናወራው ስለ እሱ ብናወራ ጥሩ ነው። ምክንያቱም እዛ ጋር እየተናገረ ያለው 9:5 ላይ ነኝ ያለው። ልጨርስልህ አንዴ ይቅርታ አድርግልኝ። እዛ ጋር እየተነገረ ያለው ክርስቶስ በስጋ እንደመጣ ነው እየተናገረ ያለው። ስለዚህ አሁን ያንን ነው እየተናገረ ያለው። እሱን ተከትለን እንጨርሰው። ካልሆነ ግን በእኔም ስለመምጣት ነው እያወራሁ እያልኩ አይደለም። እኔንም ተረዳኛ። እኔ ከሮሜ 9:5 ላይ አሁንም አልወጣሁም። ሮሜ 9:5 እኮ አያወራ፣ ግን ስለመምጣት ያወራላ። ቆይ አንዴ እሱን እንከተላ። አንዴ ተረጋጋ እኮ ተረጋጋ። ስንትናትን ኦቨርላፕ አትፍጠር። ኦቨርላፕ ማለት መደራረብ ማለት ነው። የመሰረታዊ ችግር ነው ራሱ እሱ። አስተካክለው። አሁን 3ኛ ጊዜ ነው እንደዛ ስታደርግ ማለት ነው። ሮሜ 9:5 ላይ ክርስቶስ በስጋ መጣ ከእነርሱ ሲል እነርሱ የሚለውን አብራራው። ከዛ በኋላ ደግሞ ክርስቶስ መጣ የሚለውን ነገር አብራራው። ሐዋርያት ሥራ 13 ላይ ያመጣው መምጣት የሚለውን ነገር ስንትስል፣ ሶስተኛ ደግሞ ምን አመጣው? ክርስቶስ የሚለውን ነገር ላብራራ ነው። ክርስቶስ ማለት የተቀባ ማለት ነው። አኖይንትድ ዋን ማለት ነው። እሱን ደግሞ የቀባው ማን ነው? ሐዋርያት ሥራ 10:38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ስለሚል ቀቢያል። አሁን ከዛ በኋላ ነው ነጥብ ያደርግና ሆኦን ኤፒፓንቶን ቴዎስ ኦግሌቶስ ኤስቱስ አዮናስ አሜን ይላል። ከሁሉ በላይ የሆነው አምላክ ለዘላለም የተባረከ ይሁን አለ። ለምንድን ነው ያለው? ክርስቶስ ኢየሱስን በስጋ ስላመጣ። ሆኦን ኤፒፓንቶን ቴዎስ ኤግሌቶስ ቱቶስ አዮናስ አሜን የተባለው አብን ነው የሚያሳየው ማለት ነው። ጉድ ኒውስ ባይብል የሚያስቀመጠው ሜይ ጋድ ሁ ሩል ኦቨር ኦል ቢ ፕሬዝድ ፎርኤቨር አሜን ነው የሚለው። ከሁሉ በላይ የሆነው አምላክ ለዘላለም የተባረከ ይሁን ነው የሚለው ራሱ። ቢ ሪቫይዝድ ስታንዳርድ ቨርዥንም 1971 ላይ ብትመለከተው
ጋድ ሁ ኢዝ ኦቨር ኦል ብሌስድ ፎርኤቨር አሜን ብሎ ነው የሚያስቀምጠው። በግሪክ እንደውም ነጥብ ሁላ አለች ሁላ ራሱ የተቀመጠችው ነገር ማለት ነው። ነጥብ ሁላ አስቀምጧል። ስለዚህ እርሱ የሚለው ነገር የመጣው ሆኦን የሚለው የተባለው ነው። ሆኦን የተባለው ከሁሉ በላይ የሆነው አምላክ ለዘላለም የተባረከ ይሁን ብሎ ነው ያስቀመጠው። እንደዚህ አይነት ግራመሮች ግሪክ ሰብቱጀንት ላይ ብትመለከተው ተመሳሳይ እንደዚህ አይነት ግራመሮች የሚያመጡት የተለያየ የባይብል ጥቅሶችን ያመጣሉ። ለምሳሌ ኤርሚያስ 10:16 ላይ የያዕቆብ እድል ፋንታ እንደርሱ አይደለም እርሱ የሁሉ ፈጣሪ ነውና ይላል። የሁሉ ፈጣሪ ነው የተባለው ማን ነው ስንል ያህዌ ነው፣ ዮዴሄ ቫቭሄ ነው። ግን ያዕቆብ የሚለውን ተክቶ አይደለም እርሱ የሚለው የመጣው። ተመሳሳይ ነው ግራመሩ ራሱ ማለት ሆኦን ኤፒፓንቶን ቴዎስ ኤሌቶን ኤስቱስ አዮናስ አሜን እንዳለው አይነት ነው። ቀጥል ሮሜ 9:5 ላይ እሺ ሮሜ 9:5 እየተናገረ ያለው ኢየሱስ ክርስቶስ በስጋ ከየት እንደመጣ ነው እየተናገረ ያለው እንጂ ስላምጪው አይደለም የሚናገረው። ከዛ መጨረሻ ላይ እርሱ ማን እንደሆነ ነው እየገለጸው። ይህንም በሌላ ቦታ በማቴዎስ ወንጌል ምዕራፍ 16 ላይ የሰው ልጅ ማን ይሉታል ብሎ ጠይቋቸው፣ ከዛ እነርሱም ይመልሱት አለ ኤርሚያስ ይሉታል ምናምን ብለው ኤርሚያስ ነው ኤልያስ ነው ምናምን ብለው ነቢያትን ከጠሩ በኋላ ከዛ እናንተስ ማን ትላላችሁ ተብለው ሲጠየቁ የመለሱት መልስ አለ አንተ ክርስቶስ የያው እግዚአብሔር ልጅ ነህ ብለውታል። ጥያቄው የሰው ልጅ ማን ይሉታል ማለት ነው። እዚህም ጋር ያለው ነገር ተመሳሳይ ነው። ኢየሱስ ክርስቶስ በስጋ መጣ ብለው ከአባቶች እንደሆነ ከተናገረ በኋላ መጨረሻ ላይ ስለሱ ምን ተናገረ? እርሱም ከሁሉ በላይ ሆኖ የተባረከ አምላክ ነው ይላል። እና ተመሳሳይ ሀሳብ ነው ያለው እንጂ ስለ አምጪው አይናገርም። እሱ ክርስቶስ አለ የተቀባው ክርስቶስ በስጋ የመጣው ከአባቶች ነው እያለ እሱ ነው። በጣም ግልጽ ነው በነገራችን ላይ። ቴንክ ዩ። ኦኬ በደንብ ነው ደስ የሚል ማብራሪያ የሰጠው። ሮሜ ምዕራፍ 9 ቁጥር 6 ላይ ያለው ከማቴዎስ ወንጌል 16 ላይ ለማገናኘት ይፈልጋል። እዛ ጋር የተጠቀሰው ሰዎች የሰው ልጅ ማን ይሉታል ነው። ምን ይሉታል አይደለም ጥያቄው። ኦንቶሎጂካል አይደለም ጥያቄው፣ ሜታፊዚካል ነው ጥያቄው። ሰዎች የሰው ልጅ ማን ብለው ይሉታል ሲለው ስለ ማንነት ነው የተባለው ማለት ነው። ማርቆስ ላይ ክርስቶስ አንተ ክርስቶስ ነህ ብል ብቻ ነው ያለው። የሉቃስ ወንጌል 9:20 ላይ ደግሞ እናንተ እኔ ማን እንደሆንኩኝ ትሉኛላችሁ። ምን እንደሆንኩኝ አይደለም የሚለው ማን እንደሆንኩኝ ትልላቸው። ጴጥሮስ መልሰው ምን አለ? ዘ ክራይስት ኦፍ ጋድ አለው። የአምላክ ቅቡ ነህ፣ የአምላክ መሲህ ነው ብለን ያስቀመጠው። የአምላክ መሲህ ነህ ተብሎ የተቀመጠ። ስለዚህ ሮሜ 9:5 ላይ እየተጠቀመ ያለው የአምላክ መሲህ ከአባቶች በስጋ መጣ ይላል። አምላክ የተባለው ማን ነው? ያ አንድ አምላክ ከሁሉ በላይ የሆነ አምላክ ነው። ከሁሉ በላይ አምላክ የተባለው ማን ነው ስንል ሆኦን ኤፓቶን ፓንቶን ቴዎስ ተብሏል። ማን ነው እንደዛ የተባለው ብለን ስንል ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 31 ላይ ለዘላለም የተባረከ እርሱ የክርስቶስ አምላክና አባት እንዳለዋሻለን። እርሱ ለሚለው የተቀመጠው የግሪከኛ ቃል ሆኦን ነው። ተመሳሳይ ነው ሮሜ 9:5 ላይ እንዳለው ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ የክርስቶስ አምላክና አባት የተባረከ ይሁን አለ። ኤሉ ሎጌቶን የተባረከ ይሁን ብሌስድ ቢ የተባረከ ይሁን የሚለው የሚገባው ለአብ ነው እየገባ ያለው። መዝሙረ ዳዊት ምዕራፍ 41 ቁጥር 13 ላይም ከዘላለም እስከ ዘላለም የተባረከ የእስራኤል አምላክ ያህዌ የተባረከ ይሁን። ግሪክ ሰብጀንት ላይ ተመሳሳይ ነው የሚያስቀምጠው። ኤፌሶን ምዕራፍ 1 ቁጥር 3 ላይም የጌታችን የክርስቶስ አባትና አምላክ ለዘላለም የተባረከ ይሁን። ከዛ ቀጥሎ ምን አለ? ከማን ነው የሚባረከው ሲባል ከሁሉ በላይ የሆነው አለ። ኤፒ ፓንቶን ማን ነው ከሁሉ በላይ የሆነው? ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣልና አለ። ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ የሰጠኝ አባቴ ከሁሉም ይበልጣል አለ። ከማ ከኢየሱስ ሁሉ ይበልጣል ራሱ ሆፓንቶን ከሁሉ በላይ የሆነ። ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ አንድ አምላክ የሁሉም አባት አለና እያለ ይናገራል። የግሪክ ፋዘሮች በአጠቃላይ አገኒስት ሄረሲ በሚባለው መጽሐፉ ላይ ኢራኒየስ ከሁሉ በላይ ኤፒፓንቶን የሚባለው ለአብ የተገባ ነው ብሎ አስቀምጧል ማለት ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ የክርስቶስ ራስ አምላክ ነው ብሏል። ከሁሉ በላይ የሆነ ራስ ማለት የበላይ ማለት ነው። ስለዚህ ከሁሉም በላይ የሆነው አንደኛ ዜና መዋዕል ምዕራፍ 29 ቁጥር 11 ላይ አልተቋረጠም፣ እያወራው ነው። እሰማለሁ ባይዘወይ እሰማለሁ። ኦኬ አልተቋረጠም። ኦኬ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 11 ላይ ኦኬ አንደኛ ዜና መዋዕል ምዕራፍ 29 ቁጥር 11 ላይም አንተ በሁሉ ላይ ከፍ ያለ ራስ ነህና አለ። ራስ ማለት የበላይ ማለት ነው። ራሱ የበላይ ማን ነው ሲባል የክርስቶስም የበላይ ማን ነው? አብ ነው።
ስለዚህ በነጥብ አንደኛ ግራማቲካሊ በነጥብ አስቀምጦልናል። በነጥብ ከጨረሰ በኋላ ከሁሉ በላይ የሆነ አምላክ ለዘላለም የተባረከ ይሁን አሜን አለ። ለምንድን ነው የተባለው ሲባል ሐዋርያ ሥራ 13:23 ላይ ክርስቶስን በስጋ ስላመጣ ማለት ነው። ቀጥል። እሺ ማለት ብዙ ቦታ ከሄዱ እሺ ግራማቲካሊ ነው፣ ግራማቲካል ነው፣ ሊንጉስቲካል ነው፣ ኮንቴክስቹዋል ነው። ኤርሜኔቲክስ ነው የተጠቀምኩት። አንተም ተጠቅመህ ሞግት። እሺ ችግር የለውም። እኛ ክርስቶስ ስንል እዛም ጋር ክርስቶስ በስጋ መጣ ነው የሚለው እና ክርስቶስ በስጋ መጣ ሲል እኛ ክርስቶስ ስንል ክርስቶስ ቅቡ ማለት ነው። ቅቡ ሲባል ክርስቶስን ሌላ አካል የሚቀባው ሳይሆን እዛ ጋር ክርስቶስ በስጋ መጣ ስንል ክርስቶስ ተቀባ ስንል እንደ ነገስታት አይደለም፣ እንደሱ አይደለም። ለዛ ነው መጨረሻ ላይ እርሱም አለ ከነ ዳዊት ከአባቶች በስጋ የመጣው እርሱ ምንድን ነው እያለን ነው? ከሁሉ በላይ ሆኖ የተባረከ አምላክ ነው እያለን ነው። ቅቡ ነው መሲ ነው ሲል እንደዛ ነው። ስግው ቃል ነው እያለን ነው ማለት ነው። እንደዛ አይነት ሀሳብ ነው ያለው። ተጨማሪ ሀሳብ ካለህ ተናገርና አንድ ጥያቄ ብጠይቅ ደስ ይለኛል። ወሂድ ኡስታዝ ወሂድ። ኦኬ አልጨረስንም። ይህንን ነው እስከ መጨረሻው ድረስ የምንጨርሰው ማለት ነው። ሮሜ ምዕራፍ 9 ቁጥር 5 ላይ አላብራራህም። ራሱ አንደኛ ግራማቲካል እንትናል ሊንጉስቲካል አለ ተሰምቻለሁ። ቴክስቹዋል አለ። አዎ ትሰማ ነበር። አይሰማም? እኔ አይሰማም። ኦክቶበር አይሰማም። ኦክቶበር አይሰማም። እኔ ይሰማል። ኡስታዝ ያንተ ይሰማል፣ እሱ ዝም አለ። ኦኬ ይሰማል። እኔ ከጨረስኩ በኋላ ይሰማል። እኔ ከጨረስኩ በኋላ የሆነ ክፍተት ስለነበረ ነው። እሺ ቴንክ ዩ። ኦኬ አሁን ይሰማል። አሳውቀኝ አንዴ ኦክቶበር። ኦክቶበር አሳውቀኝ ለኔ። ኦኬ ኔት እያስቸገረ ይሆናል። እኔ እሰማለሁ አይደል ኡስታዝ ጀማል? አንዴ ኮንፈርም አድርገኝ። አዎ ይሰማል ኡስታዝ፣ ያንተ በደንብ ይሰማል። እሱ ጋር ነው ያለው ማለት ነው። ችግሩ ያለው እሱ ጋር ነው ያለው ማለት ነው። ኦኬ በቃ ሲመጣ እንቀጥላለን። አንዳንድ ጻፍ የሚታይ ከሆነ አንዳንድ አሳይ እንትን ብል አንዳንድ አሳይና ኡስታዝ ጀማል አስገባው። አንዳንድ አሳይ ከስር እኔም አስገባሃለሁ። ገስት ከላከ እንትን በሉት ወይ ፈልጉት ውስጥ ካለ። የለም ኡስታዝ። ኦኬ ወይ ኔትወርክ አስቸግሮት ይሆናል። እንጠብቀው ትንሽ። አሁን መጣ። ማሻአላ መጥቷል። ይሰማሃል ኦክቶበር? ይሰማል። ይሰማኛል። ይሰማል። የኔ አይሰማህም ነበር? የአንተ ምን መሰለህ፣ እኔ ከጨረስኩ በኋላ ማለት ነው ጨርሼ ሚውት አድርጌ አንተ ብዙ ነው የምትቆየው ዝም ብለህ ማለት ነው። አልተሰማም ይሆናል። ወዲያው ነው የቀጠልኩት። አሁን ራሱ እያወራ ከሆነ እየሰማው አይደለም። ኦኬ ኔትወርክ ነው ማለት ነው። እንዴት እናድርግ ፒኬ? አውራ። እኔ ዘግይቶም ቢሆን ይደርሰኛል። አውራ፣ ችግር የለውም። እንደዛ ሳይሆን ኔትህን ብታስተካክል ደስ ነው የሚለኝ። በሩን ስዘጋ ይመስለኛል እንደዛ የሚሆነው። እንዴት እናድርግ ፒኬ? ይሰማል የኔ ባይዘዌ ፒኬ? ሰላም አለይኩም ኡስታዝ፣ ይሰማኛል። ያለውበት ቦታ እንዳይረብሽ እንደዛ ነው። ችግር የለውም። ያው ከሱ ይመስለኛል ችግር። ኦኬ ምቀኛ ሆነ እንትኑ። አይ ምኑን ልቀጥል ምልህ ከአንተ ጋር ነው መቀጠል የምፈልገው። አው ማንበብ እኮ እችላለሁ። ኧረ አድርሻት መጥቻለሁ እንዴ። የድንግል ልጅ አለ አለ
የድንግል እሺ፣ መቀጠል ትችላለህ። በሱ በቀጠለው ላይ ሰላም ብያለሁ። በቅድሚያ ሰላም ብያለሁ። እንኳን ደህና መጣ፣ እንኳን ደህና መጣ፣ እንኳን ደህና ገያችሁ። ኦኬ፣ መቀጠል ትችላለህ። በነበረው አርዕስት ላይ ኦኬ። አይ የተሰማ አይደለም አንተም ትንሽ እየተቆራረጠ ኦኬ። አይ ችግር የለውም። እሺ ኦኬ። ሌላ ክርስቲያን መግባት የሚፈልግ ክርስቲያን ካለ መግባት ይችላል። ሮሜ 9:5 ላይ ያለውን ለክርስቶስ ነው ብሎ መሞገት ይችላል። ሀሳቡን በነፃነት ማንሸራሸር ይችላል። ኢንሻአላህ አንዳንድ እያሳየ ነው። አስገቡት። ዳኒ ይሰማል? ሰላም እንዴት ናችሁ? ሰላም እንዴት ነህ? ሰላም ነው። እስኪ አሁን ጥሩ ነው። ቪፒኤን ምናምን አድርጌበታለሁ። ኦኬ እሺ፣ በቃ ዳኒ ሚዩት አድርግና ከአንተ ጋር የሆነ ጭንት የሚልም ነገር አለው እንሞክራለን። እሺ በተቻለ አቅም ማለት ነው። ለሰጠን ሌክቸር እናመሰግናለን። ሮሜ 9:5 ላይ ያለውን ጥቅስ አልሞገትክም። ራሱ ስግው ቃል ነው ምናምን ነገር ነው ምናምን ያልከው። ሮሜ 9:5 ላይ ስግው ቃል ነው ምናምን ነገር የሚል ነገር አያወራም። ሮሜ 9:5 ላይ ክርስቶስ ከእነርሱ በስጋ መጣ ነው የሚለው። መምጣቱን ነው የሚያሳየው። ክርስቶስ ማለት የተቀባ ማለት ነው። አዎ የተቀባ እንዴት ነው የሚለውን ነገር በዘይት ነው አይደለም፣ በመንፈስ ቅዱስ ነው የተቀባው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 23 ላይ ክርስቶስ የአምላክ ነው ነው የሚለው። አምላክ ነው አይደለም የሚለው የአምላክ ነው። አምላክ የአምላክ ነው የሚለው ነገር ትርጉም አይሰጥም። ራሱ ከሁሉ በላይ የሆነው አምላክ ምን አለው? የአምላክ ነው አይባልም፣ ነውር ነው ራሱ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ የክርስቶስ ራስ ወይም የበላይ አምላክ ነው ይላል። ክርስቶስ የበላይ ያለው ከሁሉ በላይ የሆነው አምላክ እንደገና ደግሞ የበላይ ያለው አያስኬድም። ራሱ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ነው የሚለው። ቀቢ ያለው ራሱ የቀባው ማን ነው? አንድ አምላክ ነው። የተቀባው ማን ነው? መሲሁ ነው። ቅባቱ ደግሞ መንፈስ ቅዱስ ነው። በቀቢና በተቀቢ መካከል የባለቤትና የተሳቢ የአጫፋሪ ግስ ትራንሲቲቭ ቨርብ የሚባል ነገር ልዩነት አለው ራሱ ማለት ነው። እና ክርስቶስ መሺያህ የሚለው ነገር የሚያመለክተው የተቀባ ፍጡር መሆኑን ነው የሚያሳየው። ዕብራውያን ምዕራፍ 1 ቁጥር 9 ላይም አምላክ አምላክህ ከጓደኞች ይልቅ በደስታ ስላዝስ ላይ አምላክ ኢየሱስን ክርስቶስም ጌታም እንዳደረገው የእስራኤል ወገን በእርግጥ ይወቅ ይላል። ስለዚህ ድንግል ማርያም ማዕፀን ውስጥ የነበረውን ያ የማዕፀኗን ፍሬ ኦንቶሎጂካሊ ሰው የነበረውን ባደገበት ሰዓት ላይ ሲጠመቅ መንፈስ ቅዱስ ላዩ ላይ ወርዶበት ተቀብቷል ማለት የተቀባ ነው። ያ የተቀባውን ያመጣው በስጋ ያመጣው ሐዋርያት ሥራ 13:23 ላይ አምላክ ነው ያመጣው ነው የሚለው። ስለዚህ ምን አደረገ? ነጥቡን ጨረሰና ከሁሉ በላይ የሆነው አምላክ እርሱ ለዘላለም የተባረከ ይሆናል። ማን ነው ከሁሉ በላይ የሆነው ሲባል አብን ነው የሚያመለክተው። ኤፌሶን 4:6 ላይ ዮሐንስ ወንጌል 10:29 ላይ ከሁሉ በላይ የሚለው እሱን ነው ራሱ። ሁለተኛ ቆሮንቶስ 11:3 ላይ ከሁሉ በላይ የተባለው አንድ አምላክ አብን ነው የሚያመለክተው። ስለዚህ አብን ምስጋና ይገባዋል አለ። ለምን? ከሁሉ በላይ የሆነ አምላክ ስለሚል ማለት ነውና ከዛ አንጻር ነው። ጥያቄና መልስ እንጠያየቅ ወይስ የሆነ ነገር ማብራሪያ ትሰጣለህ? ጥያቄና መልስ እናርግ። ጥያቄና መልስ እናርግ ወይስ ኦኬ? ኔትወርኩ ነው። እሺ ዳኒ መቀጠል ትችላለህ፣ እሱ እስከሚመጣ ድረስ። እሺ መልካም። እንትን መጀመሪያ በኮመንት እየጻፍኩኝ ነበርና የባህሪ ስግደት ኢየሱስ ክርስቶስ አልተሰገደለትም የሚል ሀሳብ አንስተ ነበር መሰለኝ። ኦኬ እሱ ጋር እናውራ። በቃ እሱ እስከሚመጣ ድረስ አውራ፣ ሀሳብ ስጥ። እንደዛ የባህሪ ስግደት ነው ብለህ የምታስበውን ነገር ሀሳብ ስጠን፣ የሆነ ነገር አስተምረን። ጥቅስ ላሳይህ እና ከዛ በዛ ጥቅስ ማውራት አይሻልም? ይቻላል። ትችላለህ። እሺ ማቴዎስ 13 ማነው 14:33 እሺ አንብበው።
በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። በጠንቋይነት እና የነበሩት የእግዚአብሔር ልጅ ተብሎ እንደተሰገደለት ያሳያል እዛ ማቴዎስ ላይ። እውነት ነው፣ እውነት ነው። በመጽሐፍ ቅዱስ በሌላ ግን የእግዚአብሔር ልጅ ተብሎ ሌላ የተሰገደለት አካል የለም ከኢየሱስ ክርስቶስ ውጭ። ኦኬ፣ እግዚአብሔር ልጅ ኦንቶሎጂካሊ እግዚአብሔር ልጅ ሆኖ የተሰገደለት ሰው የለም በባይብል ውስጥ በእንትን በኦርቶዶክስ አይደል? ዳኒ ኦኬ። አዳም ሉቃስ 3:38 ላይ አዳም የማ ልጅ ነው ይላል? አዳም የእግዚአብሔር ልጅ የተባለው የጸጋ ልጅነት አይደለም። ማን ነው የጸጋ ልጅነት እንጂ የባህር ልጅነት እሱ አይደለም ጥያቄው። አሁን ልጅ ስለሆነ መሰገዱ አይደለም ልጅ ተብሏላ። ራሱ ክርስቶስም እኮ ልጅ የተባለው ምንድን ነው? ኦንቶሎጂካል ነው ወይስ ፈንክሽናል ነው? ልጅ የተባለው ኢየሱስ የባህሪ ነዋ። የባህሪ አይደለም ራሱ ማለት ነው። የባህሪ አለመሆኑን ላሳየ ማስረጃ ልስጥ። አሁን የተሰገደለት ነገር የእግዚአብሔር ልጅ ብለው ስለሰገዱለት የአምልኮ ስግደት መሆኑን አያሳይም። ለምን? አዳምም የእግዚአብሔር ልጅ ተብሏል አለ ሉቃስ 3:38 ላይ። አይ አዳም ልጅ የተባለው ኦንቶሎጂካል ሳይሆን ፈንክሽናል ነው ነው ወይስ አምላክ ነው ወይስ መልአክ ነው የተገኘው? የተገኘው ነው ያልኩ። የተገኘው ነው ያልኩ። የተገኘው ስግው ቃል መሰለኝ ስለ ተዋህዶ ስታወራ እሱ የምታወራኝ ድህረ ተዋህዶ ስጠይቀኝ ነው። ስግው ቃል ማለት አምላክ ወሰብ ብለህ ልትመልስልኝ ትችላለህ። እሱን አይደለም የጠየቁ። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ባለው ጥቅስ መሰረት ከአንቺ የሚሆነው ወይም ደግሞ እኮ ሉቃስ 1:35 ላይ ከአንቺ የሚሆነው አለ። ከማርያም የሆነው ምንድን ነው? ከማዕፀኗ ውስጥ የሆነው ምንድን ነው? መለኮት ነው ወይስ ሰውነት ነው የሆነው? እኮ ስግው ቃል እኮ ነው። ከመለኮት እኮ የሆነው ነው ያልኩህ። ከማርያም የሆነው ነው። ከማርያም የሆነውን ነው የምልህ። ገባኝ። ያ የተነሳው ነገር ምንድን ነው? የተነሳው የሆነው የተገኘው ኦንቶሎጂካሊ ምንድን ነው እኮ? ስጋ የያዘ አምላክ፣ ስጋ የተዋሃደ አምላክ የተገኘውን ያልኩህ እኮ። መለኮት አይገኝም፣ አምላክ አይገኝም። ቅድመ ዓለም ነው ከአብ የተገኘው። በእናንተ ትምህርት አምላክ ከማርያም ተገኝቷል እንዴ? አምላክ ከማርያም መገኘት ነው። ስለ መገኘት ነው የማወራው፣ ስለ መወለድም አይደለም ያወራሁት። ስለመገኘት እሱ ነው እኮ። ምንድን ነው የተገኘው? የተገኘው ምንድን ነው እኮ? በእሷ አደረ እኮ። ምንድን ነው የተገኘው? ነው የተገኘው ከማርያም የሆነው የተገኘው ምንድን ነው? ጀነሬት ያደረገው ምንድን ነው? እርሱ ኢየሱስ ክርስቶስ አንዱ እኮ። ምንድን ነው የተገኘው ነው? ምንድን ነው ያልኩህ? ማን ነው አላልኩም እኮ። ማን ነው ሳይሆን ምንድን ነው ያልኩህ። ዳንዬ በደንብ አስተውለው ጥያቄውን። አምላክም ሰውም ነው። ፍጹም አምላክ ፍጹም ሰው። ምንድን ነው የተገኘው? ከማርያም የተገኘውን ነው ያልኩህ እኮ። ከማርያም የተገኘው ምንድን ነው? የተገኘው ነው ያልኩህ። ከማርያም ፍጹም አምላክ ፍጹም ሰው ነው ያልኩህ እኮ ነው። አምላክ ከማርያም ተገኝቷል ጄኔቲካሊ። መለኮት ሰማይና ምድርን የፈጠረ እንዴት መለኮት መጀመሪያ ከማርያም አይደለማ? እሱ ነው እኮ መለኮት ካልተገኘ ከማርያም ምንድን ነው ጄኔሬት አድርገው ኦሪጂኔት እንዲያደርገው ያ የያዘው ያ ነፍስና ስጋ የነሳው ከማርያም ነዋ። ጥሩ። ስለዚህ ምንድን ነው ያ ነገር? ምን ይባላል አላት? የማ ልጅ ይባላል አላት? የእግዚአብሔር ልጅ። የእግዚአብሔር ልጅ የተባለው ምንድን ነው? ከአንቺ የሚሆነው አለ። ጌኖማይ ነው የሚለው ከአንቺ የሚሆነው አለ። ከማርያም የሆነው ደግሞ ምንድን ነው አልከኝ? ሰው ነው አልክ። ስጋና ደም ነው፣ ነፍስ ነው። መለኮት ምንድን ነው? መለኮት የተዋሃደው ነፍስና ስጋ ነው። መለኮት የነሳው ስጋና ደም የማ ልጅ ተባለ? የማርያም ልጅ ይባላል። እሱማ እኛም እንላለን እኮ የማርያም ልጅ ተባለ። ሉቃስ 1:35 ላይ ባለው ጥቅስ መሰረት አልገባህም? ሉቃስ 1:35 ባለው ጥቅስ መሰረት የማ ልጅ ይባላል አለ? የእግዚአብሔር ልጅ ይባላል። የእግዚአብሔር ልጅ የተባለው ምንድን ነው? እዛ ጋር ሉቃስ 1:35 ላይ ባለው ጥቅስ መሰረት ያ ስጋና የእግዚአብሔር ልጅ የተባለ ያ ቃል ነው። ያ ስጋና ደም ነው። አይ ከሷ የሆነውን ነው የጠየቁ። ከሷ የሆነውን ነው የጸነሰችውንና የሆነውን ነው የጠየቁ። እየለየው እኮ ነው ችግሩ። ኖ ጽንሱን ነው ያልኩህ እኮ። ጽንሱ ነው፣ ስለ ጽንስ ነው የምናወራው። ችግሩ አሁን አይደለም። አንተ ከስጋ አንጻር ብቻ ነጥለህ እያወራ ነው። እኔ ደግሞ አዋህደን ነው እኛ የምናወራው። ኖ እኔ አዋህዶ አይደለም ጥያቄ ከማርያም የሆነው ነገር ምንድን ነው? መለኮት የሚሆን አይደለም። ምክንያቱም መለኮት ከፍጡር አይሆንም፣ ራሱ ከፍጡር አይገኝም። ከፍጡር የተገኘው ፍጡር ነው ራሱ። ያ ፍጡር የአምላክ ልጅ ተብሏል ወይስ አልተባለም? ዳንዬ ያ የእግዚአብሔር ልጅ እየነገረ እኮ ነው። የእግዚአብሔር ልጅ ከማርያም የተወለደው ያ ስጋና ነፍስ ያነሳ እግዚአብሔር ማለት ነው እኮ። እሱ ያ የተነሳው ነገር፣ ቆይ ችግር የለም። የተነሳው ነገር ዳንዬ፣ ያ የተነሳው ነገር መለኮት የነሳው ስጋና ደም የማ ልጅ ተባለ?
ሉቃስ 1:35 ላይ የቱ ሉቃስ 1:35 ላይ ከማርያም የተነሳው መለኮት ከማርያም የነሳው ስጋና ደም የማን ልጅ ተባለ? የእግዚአብሔር ልጅ የእግዚአብሔር ልጅ ያ ስጋና ደም የእግዚአብሔር ልጅ የተባለ ኦንቶሎጂካል ነው ወይስ ፈንክሽናል ነው? ሁለቱ ነው። እንትን ነው ማለት የእግዚአብሔር ልጅነትና የባህሪ የአምላክነት ባህሪና የሰው ባህሪ ስጋው ያ ሰው ፍጹም ሰው የሆነው የሰው ማንነትና ምንነት ያለው ኬሚካል ሪያክሽን ሜካኒካል ፈንክሽን ፕሮሰስ አድርጎ የመጣው ያ ጽንስ የአምላክ ልጅ ነው ወይስ አይደለም? ስለ ልጅ ነው አልከኝ። ልጅነቱ የባህሪ ነው ወይስ የጸጋ ነው? ልጅነቱ የባህሪ ነው ወይስ የጸጋ ነው? የጸጋ ነው። ያ ጽንሱ ሁለቱ የተዋሃደ ነው። አዋህደን የምናገረው ጽንሱ ነው። ስለ ጽንሱ ነው የማወራው፣ ስለ መለኮት አይደለም። እምቅድመ ዓለም ስለነበረው ልጅ አይደለም ጥያቄ። ድንግል ማርያም ማህፀን ውስጥ ኬሚካል ሪአክሽን ሜካኒካል ፈንክሽን ፕሮሰስ አድርጎ የመጣ ጽንስ አለ፣ ሰው አለ። ያ ሰው መለኮት የተዋሃደው ሰው ለአብ የባህሪ ልጁ ነው ወይስ የጸጋ ልጅ ነው ነው ጥያቄው። ለአብ እሱ አንድያ ልጅ ነው እኮ። የባህሪ ነው ወይስ የጸጋ ነው? ባህሪ ማለት ያ ስጋ ከአብ ተገኝቷል። ኦንቶሎጂካሊ አካል ዘማ አካል ባህሪ ዘም ባህሪ ተገኝቷል። ከማርያም የተገኘ ወይስ ከአብ ነው የተገኘው ስጋው? ያ ከአብ አንድ እኔም ላወራ። እሺ ያ ከአብ የተገኘ ቃሉ አካሉ ማለት ነው ልጁ እርሱ በእንትን በቅድስት ድንግል ማርያም ስጋና ነፍስ ይዞ ከተነሳ አንድ ባህሪ እንጂ ሁለት ባህሪ አንለውም እኛ በኦርቶዶክሳውያን አስተምህሮ ማለት ነው። እሱን አልጠየቅኩም እኮ እኔ። እሱን ብጠይቅ ኖሮ የጥያቄው መልስ በአግባብና ጥያቄው መለኮት ስጋን ከድንግል ማርያም ነስቷል አነሳም ሳይሆን ድንግል ማርያም ማህፀን ውስጥ የነበረው ያ ስጋ መለኮት የነሳው ስጋ ለአብ ልጁ ነው ወይ ስለ አዎ አልከኝ። ልጅነቱ የባህሪ ነው ወይስ የጸጋ ነው እኮ? እየነገርኩህ እኮ ነው። የአብ ልጅም የማርያም ልጅም ይባላል። የአብ ልጅና የማን ልጅ ይባላል በሚለው ላይ ተስማማን። የአብም ልጅ ነው አልከኝ እኮ። ግን ለአብ ልጅነቱ የባህሪ ነው ወይስ የጸጋ ነው? ኦንቶሎጂካል ነው ወይስ ፈንክሽናል ነው? የባህሪ ነው። ስጋው የባህሪ ልጅ ነው። ከአብ ተገኝቷል ነው ወይስ ከማርያም የተገኘ? አላልኩም። ስጋውማ ከመዋሃዱ በፊት ምንድን ነበር? ለአብ የጸጋ ምንም የጸጋ መጀመሪያው ከዛ ነው። ለምን ትለየዋለህ? ስለዚህ ስጋው የጸጋ ልጁ ነው ወይስ የባህሪ ልጁ ነው? ያ ሰው እየነጠልከው ነው። አልተነጠለም። የጸጋ ስጋው ነው ማለት ስጋው የባህሪ ልጁ ነው ወይስ የጸጋ ልጁ ነው ለአብ? እኮ ከመጀመሪያ መለኮት ስለተዋሃደው ነጥዬ አላወራም እያልኩ አልነጠልኩትም። እኔም ስለመነጠል አላወራውም። መለኮት ስለተዋሃደው ያ ስጋ ለአብ የባህሪ ልጅ ነው ወይስ የጸጋ ልጅ ነው ነው ጥያቄው። የአብ ልጅ ይባላል፣ የማርያም ልጅም ይባላል። የአብ ልጅ ይባላል ብለናል። በማርያም ያደረው እርሱ ፍጹም ሰውና ተስማምቻለሁ። የማርያምም የአብም ልጅ ይባላል የሚለው ላይ እሱ አይደለም ጥያቄ። ለአብ ያ ስጋ እና ደም ወይም ደግሞ ያ ሰው ድንግል ማርያም ማህፀን ውስጥ የነበረው ሰው መለኮት ስለተዋሃደው የአብ የባህሪ ልጁ ነው ወይስ የጸጋ ልጁ ነው ነው ጥያቄው እኮ። አሁንም ከፍለህ እያወራ እኮ ነው። መጀመሪያ የሆነ ማለት ለስጋ ከፍለህ እያወራ ነው፣ ለመለኮትም ከፍለህ እያወራ ነው። እንደዛ ከሆነ ጥያቄ ነው የጠየቁት። ተመልከት እንግዲህ ተመልከት። እሺ እንለፈው ማለት ሲደጋገም አንደኛ እንትን አዳማጭንም እንደማያሰለች አንተንም ዲስሪስፔክት ማድረግ እንዳይሆን ሁለተኛ ነገሥት ምዕራፍ 7 ላይ ቁጥር 12 እስከ 14 ላይ ስትመለከተው አንተ በአንቀላፋ ጊዜ ከሆድ ወይም ደግሞ ከጉልበት የሚወጣ ዘርን አስነሳለሁ አለው። ከሆድ ዘርን አስነሳለሁ አለ። ዘር የሚባለው ነገር ኦንቶሎጂካሊ አምላክ ነው ወይስ ፍጡር ነው? እስከ ጥቅሱ አንደኛ ነገሥት ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ አንተ በአንቀላፋ ጊዜ ከጉልበት የሚወጣ ወይም ደግሞ ከወገብ የሚወጣው ዘርህን አመጣለሁ አለ። ዘር የተባለው ከዳዊት ወገብ ውስጥ ተፈልቅቆ የወጣው ዘር ኦንቶሎጂካሊ አምላክ ነው ወይስ ሰው ነው? ሁለተኛ ሳሙኤል ስንት ነው ያልከኝ? ይቅርታ በጣም ምዕራፍ 7 ቁጥር 12
እድሜም በተፈጸመ ጊዜ ከአባታችን ጋር ባንቀላፋ ጊዜ ከወገብ የሚወጣውን ዘርን ከአንተ በኋላ አስነሳለሁ፣ መንግስቱም አጸናለሁ። ከወገብ የሚወጣ ዘር የሚለው ነገር ሲድ የሚባለው ነገር ኦንቶሎጂካሊ ምንድን ነው? መለኮት ነው ወይስ ሰው ነው? ይህ እንትን ነው ማለት ከሰው እንደሚገኝ እያሳየው ነው እንጂ ቀጥታ የተዋህደው ያሲዱ ገባኛ። ያሲዱ ቆይ እንመጣበታለን። ሲድ የተባለው ዳዊት ከአንቀላፋ በኋላ ከሞተ በኋላ ከረጅም ጊዜ በኋላ መሳያ ወይም ደግሞ ፕሮሚስድ መሲሁ ያ ዘር ነው። ከወገብ የሚወጣው ዘር አለው። ያ ዘር የሚባለው ነገር ኦንቶሎጂካል ፍጡር ነው ወይስ ፈጣሪ ነው? እኮ ስለሚመጣው መሲሁ ስለ እንትኑ እያወራ ነው እንጂ ሙሉ እንትን ሀሳቡ እኮ አያሳይም እኮ። አለ ቆይ ትሄዳለህ እራሱ እንሄዳለን እሱ ጋር። ከዛ በኋላ መጀመሪያ ኮንፈርም አድርግልኝ። ያ ዘር የተባለው ኦንቶሎጂካሊ አምላክ ነው ወይስ ሰው ነው? ያ የሚገኘው ስጋ እኮ ነው። የሚወስደው ቃል የሚዋሃደው ስጋ ስለሱ እያወራ ነው። ጥሩ። እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል አለ። አባት ሆነዋለሁ ያሉ ለማን ነው? ማን ነው አባት ሆናለሁ ያለው? ፈጣሪ ነው አለ። ዳዊት ሲነግረው ማለት ከወገብ ፍሬ አስነሳለሁ አለ። አስነሻው አንድ አምላክ ነው የሚያስነሳው። ማንን ነው የሚያስነሳው? ከዳዊት ወገብ ውስጥ ፈልቅቆ ዘርን ያወጣል፣ መሲሁም ማለት ነው ኢየሱስን። ከዛ በኋላ እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል አለ። ለማን ነው አባት የሚሆነው? ለእርሱ ለአንዱ ለዘሩ ማለት ነው። ለዘሩ አይደለም፣ ከወገብ ለሚወጣ ዘር አለ። ከወገቡ የሚወጣው ዘሩ ቃል በቃል የመለኮት ልጅ ነው ወይ? ኦንቶሎጂካል ነው ወይስ ፈንክሽናል ነው? የባህሪ ነው ወይስ የጸጋ ነው ልጅነቱ? እዛ ጋር ትጀመር እሱ እየተነገረ ያለው ስለ ስጋ ስለመገኘቱ ከሰው መገኘቱ እግዚአብሔር ሰው ከሰው የተገኘውን ገባኝ እኮ ከሰው የተገኘውን ከዳዊት ቤት ውስጥ ፈልቅቆ የተገኘውን የሰው ማንነትና ምንነት ያለው ኦንቶሎጂካልና ሜታፊዚካል የሆነውን ለእርሱ እኔ አባት ሆነዋለሁ ሲል አባትነቱ ለዛ ዘር ኦንቶሎጂካል ነው ወይስ ፈንክሽናል ነው? የባህሪ ጉዳይ ነው ወይስ የግብር ጉዳይ ነው? እኮ እየነገርኩህ እኮ ነው። የባህሪ ሲሆን ምን ይሆናል መሰለህ? ከማርያም የተገኘው ሰውም አምላክ የሆነው እሱ ለአብ ልጅ ስጋውም ወይም መለኮት እያለን አንለይም። ከተዋህደው በኋላ ችግሩ ምንድን ነው? ስጋው የተፈጠረ ነገር ነው። የተፈጠረ ነገር ደግሞ የባህሪ አይሆንማ። ተመልከት እንግዲህ አይሆንም፣ የባህሪ አይሆንም። የባህሪ ከሆነ የተፈጠረ ነገር፣ ምክንያቱም ፍጡር ከፈጣሪ በባህሪ ደረጃ አይገኝም ማለት ነው። የኔ ልጅ ከኔ ነው የሚገኘው። ለምን? የኔ አብራክ ኦንቶሎጂካሊ ስለሆነ ገብተዋል። ከአብ የተገኘው እምቅድመ ዓለም በሚለው እኮ ምንም ችግር የለውም። እንደናንተ ትምህርት ይሄድና እምቅድመ ዓለም ሳይፈጠር ዘመን ሳይቆጠር ከአብ ያለ እናት አካል ባህሪ ዘንባሪ አለ። ከአካል አካልን ከባህሪ ተገኘ ነው የምትሉት። ኦኬ ጥሩ። ያ ሲገኝ አምላክ ነው የተገኘው። ከአምላክ አምላክ ተገኘ ብላችሁ ታምናላችሁ። ሉቃስ 1:35 እና ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ግን ከወገብ የሚወጣው ዘር የተባለው ከአምላክ የተገኘ አይደለም፣ ከዳዊት ነው የተገኘው። ከዳዊት የተገኘ ነገር ዳዊት ፍጡር ስለሆነ ከፍጡር የተገኘውን ነገር እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ሲል ኦንቶሎጂካሊ አይደለም፣ የባህሪ ጉዳይ አይደለም። ጉዳዩ የጸጋ ጉዳይ ነው የሚሆነው። ስለዚህ ኢየሱስ የእግዚአብሔር ልጅ የተባለው የጸጋ እንጂ የባህሪ ነው የሚል የአዲስ ማስረጃ አታመጣም። ራሱ አንድ ጥቅስ አታመጡም። ራሱ ሂድ ቀጥል። አሁን እንትኑ አንድ ማነው ሁለተኛ ሳሙኤል ላይ እየተናገረ ያለው ስለ መገኘቱ ስለ ስጋ እግዚአብሔር ሰው እንደሚሆን ነው እያወራው ያለው እንጂ ስለ እግዚአብሔር ቃል አይደለም። ከሰው እንደሚገኝ ግን ከሰው እንደሚወለድ ግን እየነገረው ነው ያለው። በእንትና ላይ ሉቃስ ላይ ግን የእግዚአብሔር ልጅ ይባላል አለ። የእግዚአብሔር ልጅ የሚባለው ደግሞ እውነት ነው። ያ መለኮት ስጋ ሲሆን ስጋና ነፍስ ገንዘቡ ሲያድር አንድ አምላክ ብለን ብቻ ነው የምንጠራው እንጂ ያኛው ሰው ነው ያኛው ደግሞ አምላክ ነው ብለን ለይተን እኛ በሁለት ባህሪ እና ሁለት አካል አናምንም። እናንተ አትለዩት። መጽሐፉ ግን ለይቶ ነው የሚያስቀምጠው። አምላክንና ሰውን ለይቶ ነው የሚያስቀምጠው። ለምሳሌ ዮሐንስ ወንጌል 8 ላሳይህ እንደሚያሳዩ ዮሐንስ 8:40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ ይላል። አምላክና ሰው የተባሉት ማና ማን ናቸው? ማና ማን ናቸው አምላክና ሰው የተባሉት? ዳኒ አለ? እየጠበቅኩ ነው። ታሚት አድርጌ ነበር። ዮሐንስ ስንት ነው ያልከኝ? ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ ይላል። አምላክና ሰው የተባሉት ማና ማን ናቸው? ነገር ግን አሁን ነገራችን ሰው ልትፈልጋች አብርሃም እንዲህ ያላደረገ ከ40 አይደለ እንዲህ ያልከኝ?
8:40 ላይ ነው ያልኩህ። አምላክ ይኸው እግዚአብሔር ብሎ ነው አማርኛ ያስቀምጠው። ግሪክኛው ቴዎስ ነው የሚለው አምላክ፣ እንግሊዝኛውም ጋድ ብሎ ነው የሚያስቀምጠው። ከአምላክ ሰምቼ ነገርኳቸው። አምላክ የተባለ 8:40 እኮ ነገር። አሁን እግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? ከእግዚአብሔር የሚለው ያው ከአምላክ ማለት ብለው አምላክ የተባለው ማን ነው? ሰው የተባለው ማን ነው? እዚህ ጋር በሰውነቱ እንደመጣ እያሳያቸው ነው። እዚህ ኖ አምላክ የተባለው ማን ነው? ሰው የተባለው ማን ነው? ጥያቄ እሱ። እግዚአብሔር አብ። ኖ አምላክ የተባለው ማን ነው? እግዚአብሔር አብ። ጥሩ። ሰው የተባለው ማን ነው? ሰው እየተባለ ያለው በእንትኑ እየነገራቸው ነው። በፍጹም ሰውነቱ ወልድ ማለት ነው። አምላክና ሰው እዚህ ጋር ዲስቲንክት አይደሉም። ዲስቲንክሽን የለም በአምላክና በሰው መካከል። እዚህ ጋር እንደጠቀሰው አሰሚ ያለ፣ ሰሚ ያለ። ሰሚው ማን ነው? ከማን ነው የሚሰማው? ሰው ከመሆነ አንጻር ነው እንደዛ ያለው ያላቸው የነገራቸው ሰው ከመሆነ አንጻር። እኔ ሰው ከመሆን አንጻር፣ ጥንዚዛ ከመሆን አንጻር፣ መልአክ ከመሆን አንጻር አላልኩም። ጥያቄው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ባለው ጥቅስ መሰረት ሰሚው ማን ነው ስለ ሰው ነው አልኩ። ሰው ከማን ነው እየሰማ ያለው? ከእግዚአብሔር ቃል ከአብ የሰማው ወልድ ማለት ነው። ስለዚህ አምላክና ሰው እዚህ ጋር አሰሚና ሰሚ ያልሆኑ አልተነጣጠሉም። ምንም የሚነጣጠል ነገር የለውም። ኢየሱስ ክርስቶስ ግራማቲካሊ ኦኬ። አሰሚው ማን ነው? አሰሚው ማን ነው? ወደ ላይ ከፍ እንበላ መሰረት ነው። አሰሚው አምላክ ይላል እኮ እዛ ላይ ምን ከፍ የሚያስፈልገው? ከአምላክ ሰምቼ የነገርኳችሁ ሰው ከአምላክ ይላል። አምላክ አሰሚ ነው። ሰሚ ደግሞ ማን ነው? ሰው። በጥቅሱ መሰረት ሂድ። ቆይ እኔም እንትን ልንገርህ እኮ እኔም አይዞህ የሚያስብል አይደለም እኮ። ቆይ እኔም ልንገርህ። እሺ ሰው ልትገሉኝ ትፈልጋላችሁ እያለው ያለው ኢየሱስ ክርስቶስ ወልድ ነው። እሱ ደግሞ ያው ሰው የሆነው ማለት ነው። ስለዚህ አንትሮፖስና ቴዎስ ተለያይተዋል ማለት ነው ነው የምልህ። አዎ አምላክና ሰው እዚህ ጋር አምላክ ባለቤት ከአባቱ የሰማውን ግን አምላክና ሰው ተለያይተዋል ነው። ይኸውልህ ፍጹም አምላክና ፍጹም ሰው ተለያይተዋል። ፍጹም አምላኩ አሰሚ ነው፣ ፍጹም ሰው ሰሚ ነው። ፍጹም አምላክ ባለቤት ነው፣ ሰው ደግሞ ተሳቢ ነው። ራሱ ባለቤትና ተሳቢ አለው። የሰማሁት የሚል ደግሞ ትራንሲቲቭ ቨርብ አለው። ራሱ ትራንሲቲቭ ቨርብ ማለት ምንድነው? ተሻጋሪ ግስ አለው በመካከል። ስለዚህ አምላክና ሰው ግራማቲካሊ ዲስቲንክት የሆኑ ፐርሰኖች ናቸው። ሁለት የተለያዩ የተነጣጠሉ ሳይሆን የተለያዩ ፐርሰኖች ናቸው። ኦንቶሎጂካሊም ደግሞ የተለያዩ ናቸው። አምላክና ሰው ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ነገሮች ናቸው። ለምን? ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ እንጂ ሰው አይደለሁም አለ። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ የናዝሬቱ ኢየሱስ በድንቅና በተአምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር ይላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ዜር ኢዝ ኦንሊ ዋን ጋድ አንድ አምላክ አለና አለ። ኤንድ ዋን ሜዲተር ቢትዊን ጋድ ኤንድ ሜን በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ አለ። ዘማን ክራይስት ጂሰስ እሱም ሰው ነው ክርስቶስ ኢየሱስ ነው አለ። ስለዚህ መሀል ላይ ያለው አንድ አምላክ አለ። በአንድ አምላክና በሰዎች መካከል መካከለኛ ሆኖ ከአንድ አምላክ እየሰማ የሚናገር ሰው አለ ነው የሚባለው። ስለዚህ ኢየሱስና አብ ኦንቶሎጂካሊ ሁለት የተለያዩ ምንድን ናቸው? ምንነት ናቸው ያላቸው። እንደገና ደግሞ ተመልሶ ሁለት የተለያየ አካላቶች ናቸው ያሉት። ስለዚህ አምላክና ሰው ይለያያል። አንተ አምላክን ከሰው ጋር የምታዋህድበት ምንም ነገር የለም። ራሱ ዮሐንስ ወንጌል 8:40 ላይ ባለው ጥቅስ መሰረት ማለት ነው። ቀጥል። እሺ እሱ የአንተ ሀሳብ ወይም የሌሎቹ ነው እንጂ መጽሐፍ ቅዱስ እንደዛ አያስተምርም። እሱ እያለው ከመጀመሪያ 38 ላይ መለስ ብለን ስናየው እኮ እኔ በአባቴ ዘንድ ያየሁትን እናገራለሁ እናንተም ደግሞ በአባታችን ዘንድ ያያችሁትን ታደርጋላችሁ ይላል። አባታችንስ አብርሃም ነው ምናምን ይሉታል። ከዛ የአብርሃም ልጆች ብትሆኑስ የአብርሃም ስራ ባደረጋችሁ ነበር ታምኑኝ ነበር እያላቸው ነው። ይመጣል 39 ማለት ከዛ ደግሞ ያው ከእግዚአብሔር ከአባቱ እውነት የሆነ ከአባቱ የሰማውን ነገር ከአባቱ የማለው አማርኛ ደግሞ ትንሽ ትግርኛ ተናጋሪ ስለሆንኩ ይቅርታ። እሺ ይሰማል? ተሰማል። እያዳመጥን ነው። አዎ እሺ። ስለዚህ የተለየ ነገር የአካል ልዩነት እንጂ የባህር ልዩነት የለውም፣ አያሳይም። አለ ለምን መሰለህ እንደዛ ማለት ዳንዬ፣ አንደኛ አሁን የጠቀስከው ጥቅስ ላይ ራሱ ዮሐንስ ወንጌል 8:38 ላይ እናንተ ከአባታችሁ ያያችሁትን ታደርጋላችሁ አለ። ከአባታችሁ ያያችሁትን የሚለው ማንን ነው? አባታችሁ የሚለው አባታችሁ የሚላቸውማ ቆይ
ሴጣንን ነው አይደል? ሴጣን እናንተ ከአባታችሁ ያያችሁትን ታደርጋላችሁ፣ እኔ ከአባቴ የሰማሁትን ነገር እናገራለሁ ይላል አይደል? ስለዚህ ከአባታችሁ ያያችሁትን ታደርጋላችሁ ሲል አባታችሁ ያላቸው ማንን ነው? አባታችሁ እናንተ ከአባታችሁ ያያችሁትን ታደርጋላችሁ ሲላቸው አባታችሁ ያላቸው ማንን ነው? ሰይጣን ነዋ። ሴጣን ከአባታችሁ ከተባለው ጋር ኦንቶሎጂካሊ አንድ ናቸው? አይደለም። በእንትን ላይ ሀሳቡ ላይ የግብር ጉዳይ ነው። አዎ። ስለዚህ እኔም ደግሞ ከአባቴ ያየሁትን ነገር እናገራለሁ አለ። ተመልከት፣ ማየት የሚለው ነገር እንዴት አድርገው ነው ያዩት? ከአባታችሁ ያያችሁትን አለ። ፈሪሳውያን ከአባታቸው ምንድን ነው ያዩት? ምግባራቸው እኮ ነው፣ ትምህርታቸውና አለመቀበላቸው፣ ያ በወልድ አለመቀበላቸው ነው። ያዩት ምንድን ነው? ያያችሁትን ያለው ያዩት ምንድን ነው? በአባታችን እናንተም ደግሞ በአባታችን ዘንድ ያያችሁትን ታደርጋላችሁ። መግደል፣ አለመቀበል፣ ክፉ ነገር የት ቦታ ነው? እንዴት ብለው ነው ያዩት? እስቲ ያሳየኝ፣ ንገረኝ። ኢየሱስ ክርስቶስ እያናገራቸው ያለ እሱን አለማመናቸው። አይ እኔ የጠየቁት ጸሐፍት ፈሪሳውያን ከአባታቸው እንዴት አድርገው ነው የሚያዩት? አዩት። በአባታችሁ ዘንድ ያያችሁትን ታደርጋላችሁ ሲላቸው ምንድን ነው ያዩት? ክፉ ምግባራቸው ነው። ሀሳቡን እያቀረበላቸው ከሱ እያዳመጡት ምናምን ነው አይደለ? ሀሳቡን ምናምን እያዳመጡት ነው እሱ እየነገራቸው የለ ልክ እንደዛው ዮሐንስ ወንጌል 8:40 ላይ እኔ ከአባቴ ያየሁትን ነገር እናገራለሁ ሲል፣ በተመሳሳይ ዮሐንስ 8:40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ሲል አምላክ ይህን አድርግ፣ ይህን አታድርግ፣ ይህንን እንዲበላቸው እያለው እየነገረው ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና አለ፣ ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኝ አለ። ስለዚህ አብ እንደነገረኝ እንዲሁ እናገራለሁ አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ፣ እንደሰማው ፈርዳለሁ አለ። ከማን ነበር ሲሰማ ሲባል ከአንድ አምላክ ነበር ሲሰማ የነበረው። ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ ምንድን ነው? የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን ለዓለም እናገራለሁ አለ። ተመልከት። ስለዚህ አንድ አምላክና ሰው አሰሚና ሰሚ ናቸው ያሉት ራሱ ማለት ነው። ባለቤትና ተሳቢ ናቸው ያሉት። አምላክና ሰው ተነጣጥለው ነው የተቀመጡት ዮሐንስ 8:40 ላይ ስትመለከተው። ስለዚህ ሲጀመር አምላክ ከሰው ጋር አልተዋሃደም፣ አንድ አልሆነም። ባይብል ላይ ማስረጃ አታመጣም። አምላክና ሰው ሁለት የተለያዩ ነገሮች አድርጎ ነው ባይብል የሚያስቀምጠው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይም እንደዛ ነው። አንድ አምላክ አለ፣ በአንድ አምላክና በሰዎች መካከል ያለው አንድ አለ ካለ በኋላ ያ አንድ ምንድን ነው አለ? ሰው ነው ያለው ነው ብሎ ያስቀምጠው። ሰውንና አምላክ አንዱን አምላክና ሰውን ነጥሎ ነው ያስቀመጠው ሐዋርያው ጳውሎስ። ሐዋርያ ሥራ ምዕራፍ 2 ቁጥር 22 ላይ ጴጥሮስ ሲያስተምር ምንድን ያለው? የናዝሬቱ ኢየሱስ በድንቅና በተአምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር ነው ብሎ የሚያስቀምጠው። ስለዚህ አሁን የተነሳንበት ነገር ምንድን ነው? ማቴዎስ ወንጌል ምዕራፍ 9 ላይ የተነሳንበት ነጥብ ምንድን ነው? ሐዋርያት ሰግደውለታል። የሰገዱት ስግደት የአክብሮት ሳይሆን የአምልኮ ስግደት ነው አለ። ይሄ ድምዳሜ ያደረሰ ነገር ምንድን ነው ስንል የእግዚአብሔር ልጅ ነው ብለው የእግዚአብሔር ልጅ ብለው ሰገዱለታል። የእግዚአብሔር ልጅ መባል ምንን ያሳያል ስለ የባህሪን ነገር ያሳያል አልከኝ። እንደዛ ከሆነ እኮ አዳምም ተሰግዶለታል። አዳም የእግዚአብሔር ልጅ ተብሏል ሉቃስ 3:38 ላይ። አዳም የእግዚአብሔር ልጅ የተባለው የጸጋ እንጂ የምን አይደለም፣ የአምልኮ አይደለም አልክ፣ የባህሪ አይደለም አልክ። ክርስቶስ የባህሪ ልጅ ነው አልኩ። አዎ ስትለኝ ሉቃስ 1:35 ላይ ፈለግ ነው ከአንቺ የሚሆነው ጌኖማይ ከአንቺ የሚሆነው ከማርያም የሚሆነው የእግዚአብሔር ልጅ ይባላል ተባለ። ከማርያም የሆነው ነገር ምንድነው ስንል ፍጡር ነው። ሁለተኛ ሳሙኤል 7:12 ላይም ከዳዊት ቤት ውስጥ የበቀለ ወይም ደግሞ ከዳዊት ዘር ውስጥ ከወገቡ ላይ የወጣው ነገር ምንድነው ስንል ፍጡር ነው። እንደዛ አይደለም፣ ያ የተፈጠረውን ነገር መለኮት መጥቶ ተዋህደው አምላክ መጥቶ አንድ ሆነ አልከኝ። አንድ አልሆነም አልኩ። ለምን? ዮሐንስ 8:40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ስለሚል አምላክና ሰው በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት ለየቅል የሆኑ ማንነትና ምንነት እንደሆነ አስረዳም ማለት ነው። ስለዚህ ለክርስቶስ የባህሪ ስግደት ተሰገደለት የሚል ወይም ደግሞ የባህሪ የአምልኮ ስግደት ተሰገደለት የሚል ባይብል ላይ ማስረጃ የለህም። ይህን ይመስላል። አይ ቲንክ ማጠቃለያ ሰራበትና እንጨርስ እዚህ ጋር። እሺ። አረ ብዙ እንትን አለ፣ ግን በሚመችህ ለአንተ በሚመችህ ትርጉም ስለተረጎምከው ብዙ እንትን አያስኬድም ምናምን። በአባቶች ትምህርት ምናምን ብትተረጉመው አሪፍ ነበር። የተሰገደ በመጽሐፍ ቅዱስ ውስጥ የእግዚአብሔር ልጅ ተብሎ ስግደት የተቀበለ ማንም ሰው የለም። የእግዚአብሔር ልጅ ተብሎ ማለት ነው።
ኢየሱስ ክርስቶስ ደግሞ የባህሪ ልጅ አንድያ ልጁ እንደሆነ በማቴዎስ 3:16 ላይ ማየት እንችላለን። ኢየሱስ ክርስቶስ አንድያ ልጁ የባህሪ ልጁ እንደሆነ ለአብ ይናገራል። ከዛ አንጻር ማየት እንችላለን። ብዙ ለኢየሱስ ክርስቶስ እንደተሰገደለት የሚያሳይ የባህሪ ስግደት አለ። ዕብራውያን አለ፣ ዮሐንስ ራዕየ ዮሐንስ 5:13 አለ፣ ብዙ ቦታ አለ። እንደዛ ማየት እንችል ነበር። እሺ ጊዜያችሁ እንዳልበላችሁ ወይም ችግር የለም፣ እናመሰግናለን። እንግዲህ አንተ ባልከው መሰረት ምንድን ነው ራዕየ ዮሐንስ 3:13 ላይ የሚያወራው ስለ ስግደት አይደለም። ሰገዱለት የሚለው ስለ አብ ነው የሚያወራው። ራዕይ 19:4 ላይ ታገኘዋለህ። ለእግዚአብሔር ሰገዱለት ነው የሚለው፣ ሲንጉላር ነው የሚጠቀመው። በዙፋን ላይ ለተቀመጠውና ለበጉ ምስጋና ነው እንጂ ያቀረቡ ስግደት አላቀረቡ። ራዕይ 3:13 እና 14 ላይ ራዕይ 5:13 እና 14 ላይ ስትመለከተው ማለት ነው። ሌላው አንድያ ልጅ የተባለው ነገር ሞኖጌነስ ሂዮስ የሚለው ቃል ምንም ሲምፕሊ ሌላ ልጅ እንደሌለ አያሳይም። ለምሳሌ እንትን ላይ ኦሪት ዘፍጥረት ምዕራፍ 22 እና ዕብራውያን 11 ላይ ስትመለከተው ቃየል የአብርሃም አንድያ ልጅ ተብሏል፣ ሞኖጌነስ ሂዮስ ተብሏል። ያ ማለት ግን ሌሎች ልጆች የሉትም ማለት አይደለም። ኦንቶሎጂካሊ እስማኤል ልጅ ነው፣ ከኬጡራ የተወለዱ ዘፍጥረት 25:1 ላይ ልጆች ናቸው ራሱ ማለት ነው። ሞኖጌነስ ሂዮስ የሚባለው ነገር የመጀመሪያ ልጅ የበኩር ልጅ ሌሎቹ ልጆች እስኪመጡ ድረስ ብቸኛ ሆኖ ስለኖረ ማዕረጉ ነው እንጂ ዕብራውያን 1:6 ላይ ክርስቶስ የእግዚአብሔር የበኩር ልጅ ተብሏል፣ በኩር ተብሏል፣ ፕሮቶቶኮስ ተብሏል ራሱ ማለት ነው። ቆላሲስ 1:15 ላይም ፕሮቶቶኮስ ተብሏል። ሮሜ 8:26 ላይም ፕሮቶቶኮስ ተብሏል ማለት ነው። በኩር ነው፣ በወንድሞቹ መካከል በኩር ነው ተብሏል። ሌሎቹ ወንድሞቹ በዳግም ልደት ወይም ሪጀኔሬሽን እስኪመጡ ድረስ ባለው ነገር ክርስቶስ ድንግል ማርያም ማኅፀን ውስጥ በመንፈስ ቅዱስ የተጸነሰ ብቸኛ ሰው ስለሆነ አንድያ ልጅ ተብሏል እንጂ እምቅድመ ዓለም ሳይፈጠር ዘመን ሳይቀጠር አብን አሐዱ አብን መስሎ አካል ዘም አካል ባህሪ ዘም ባህሪ የተባለ የተገኘ ልጅ የለም። ይህ ቢብሊካል አይደለም። የአባቶች ትምህርት አላመጣህም ማለት የአባቶች ትምህርት እኮ እርስ በርስ አይስማማም። ራሱ ወጥነት የለውም፣ ራሱ ኮንሰንስ የለውም። ራሱ ኖርማል ሲያስተምሩ ዘፍጥረት 18 ላይ ሲያስተምር ዮሐንስ አፈወርቅ ሲያስተምር ለአብርሃም ቤት የገቡ 3 ሰዎች መላእክት ናቸው ብሎ ነው የደመደመው። 3 መላእክቶች የውስጦስ ሰማዕቱ ወይም ደግሞ ጀስቲን ማርቲስ ደግሞ 2-3ቱ መላእክት ናቸው፣ አንደኛው ኢየሱስ ነው ብሎ አስተምሯል። እንትናን ስትመለከተው የማነው ቄርሎስ የእስክንድሪያው ቄርሎስ ደግሞ ስትመለከተው እነዛ 3 ሰዎች አብ ወልድ መንፈስ ቅዱስ ናቸው ብሎ አስተምሯል። አጉስጢን ደግሞ እነዛ 3ቱም ሰዎች አብ ወልድ መንፈስ ቅዱስ ናቸው፣ አንደኛው የቀረው አብ ነው፣ አብርሃም ቤት ሎጥ ቤት የገቡት 2ቱ ደግሞ ወልድና መንፈስ ቅዱስ ናቸው ብሎ አስተምሯል። ይብን አንድምታውን ብትመለከተው አንድም እያለ የተለያየ አመለካከት ያመጣል። አንድም የቀረው አብርሃም ቤት አብ ነው 2ቱ መጡ ይላል። አንድም የቀረው ኢየሱስ ነው የቀሩት የመጡት 2ቱ ደግሞ እንትን ናቸው እያለ እርስ በርስ የሚጋጭ ነገር ነው የሚያስቀምጠው። ስለዚህ አባቶች ትምህርት የምትላቸው ጥንት የነበሩ አባቶች ትምህርት አንድ ነገር በወጥነት ትምህርት ላይ ስለሌላቸው የእነሱ ትምህርት እንደ ስታንዳርድ መሆን አይችልም። ባይብልም የአባቶችን ትምህርት ተከተሉ የእነሱ ነው ትክክል ብሎ ኮንፈርም አላደረገም። እንዲህ አይነት ትምህርት የሚባል ነገር የለም። አባቶች የገባቸውን የተረዱትን አንደርስታንድ ያደረጉትን ሄርሜኔቲካል በሆነ አፕሮች ያብራራሉ ማለት ነው። ስለዚህ ማንም ከኋላም ተነስቶ መጥቶ ሊያብራራ ይችላል። ለ4 ለ5 ለ600 ዓመት ያክል ሁሉም ሲያብራሩ ነው የነበሩት። አሁንም ስቲል ነው እያብራሩ ነው ያሉት። አንድምታ የሚባለው ነገር ጎንደርና ጎጃም ያሉ ሊቃውንት አንድም እያሉ የፈቱት ነው። የስነ ፍታት ጥናት አንድምታ የሚባለው ከ9 እስከ 19 ድረስ ይሄዳል ራሱ ማለት ነው። እና እንዲህ አይነት ነገር የሚባል ነገር የለም። ቴንኪዩ እናመሰግናለን። እሺ ይቅርታ። እሺ እኔም አመሰግናለሁ። ግን እንዳልከው አባቶች እንደፈለቁ ማለት እይታ ቪው ሊኖር ይችላል እንጂ ቤተክርስቲያን ናት፣ የሁሉም ራስ ቤተክርስቲያን ናት፣ የኛ ማለት ነው። ቤተክርስቲያን የሄደበት ነው እንጂ አንድ አባት እንደዚህ የለም። ቤተክርስቲያን የለች፣ ኤግዚስት አታደርግም እኮ በአሁኑ ሰዓት ላይ አለች ቤተክርስቲያን። ቤተክርስቲያን አለች እስካሁን ከሐዋርያት ጀምሮ የነበረች እስካሁን አለች ቤተክርስቲያን አልነበረ የለችም። ለመሰለ እንደዛ ማለት ዩኒቨርሳል ኩላይት ቤተክርስቲያን ምንድን ናት ታውቃለህ? ኩላይት ዩኒቨርሳል ኢኩሜኒካል የሆነችው መቼ ነው ለመጨረሻ ጊዜ የተሰበሰበችው አንድ ላይ ዩኒቨርሳል ሆና መቼ ነው የተሰበሰበችው? መጨረሻ ላይ የተሰበሰበችው ቤተክርስቲያን ከመጀመሪያ ክርስቶስ ከመሰረታት አስይዛ ነበረች። ግን ኩላይት ነው ስለማወራ ኩላይት ነው፣ ስለ ሎካል አይደለም ማወራ። ክርስቶስ ሲመሰርተው በሎካል ደረጃም ነበር የነበረው ኤክሌሲያ የሚባለው ነገር። እኔ የጠየኩ ጥያቄ ቤተክርስቲያን በዩኒቨርሳል ደረጃ ኩላይት የሚለው ነገር ዓለም አቀፍ ቤተክርስቲያን የሚለውን አግናጤዎስ ነው የአንጾኪያ ለመጀመሪያ ጊዜ ቃሉ የሰየመው። ያቺ ዓለም አቀፍ ቤተክርስቲያን ለመጨረሻ ጊዜ ዓለም አቀፍ ሆነ ስብሰባ ያደረገችው መቼ ነው ታውቃለህ? ማለት ለመጨረሻ ስትል ኩላይት ዩኒቨርሳል ሆነ ኢኩሜኒካል ካውንስል የተደረገው መቼ ነው? የመጨረሻው የተደረገው እናንተ የምትቀበሉት የኒቅያው የእንትናና የኤፌሶን ምናምን ኬልቄዶን ትቀበላላችሁ? ኬልቄዶን ላይ የነበረችው ቤተክርስቲያን ተሳስታለች። ኬልቄዶን ላይ የነበረው ከዓለም አቀፍ
ከሁሉም ነገር ዴሊጌት ተደርጎ የተሰበችው ቤተክርስቲያን ተሳስታለች ወይስ አልተሳሳተችም? ከቄልቄዶን ያለ ነገር እኮ ያው እሱ ሁለት ባህሪ ቱ ኔቸር እና ዋን ኔቸር ነው። ሌላ እንትን አይደለም እኮ ገባኝ። ተሳስታለች ወይስ አልተሳሳተችም? ቤተክርስቲያኗ እሷ የተሰበሰበችው ዩኒቨርሳል ቤተክርስቲያኗ በእኛ አስተምህሮ እሷ ስታለች። ስለዚህ ቤተክርስቲያን ልትሳሳት ትችላለች ማለት ነው። ተመልከት ማለት ነው እንግዲህ ተሳስታለች። ቤተክርስቲያን አይደለም የተሳሳተችው። ቤተክርስቲያን አይደለም እሷ ቤተክርስቲያን አይደለችም። ስብስቧ ቤተክርስቲያን ማለት ምን ማለት ነው ትርጉሙ? በሆነ ቦታ ያለች ኤክሌሲያ ምን ማለት ነው? ኤክሌሲያ ማለት ምን ማለት ነው ትርጉሙ? የቃሉ ትርጉም ቤተክርስቲያን የክርስቲያኖች ማህበር እኮ። ማህበሩ አልተሳሳተም፣ ተሳስቷል። ያኔ የነበረው የክርስቲያን ማህበር አልነበረም እንዴ? የኬልቄዶን ጉባኤ ላይ የነበረው የቤተክርስቲያን ሁሉም ተሳስቷል። የኒቅያ ጉባኤ፣ የኤፌሶን ጉባኤ፣ የኒቅያ ጉባኤ፣ የኤፌሶንና የቆስጥንጥንያ ጉባኤ ላይ ነው ሁሉም ሰው ያልተሳተፈው። ያንን ጉባኤውን ትቀበላላችሁ። ኢንፋነብል ነው ብላችሁ ታምናላችሁ። የማይሳሳት አካል ነው ብላችሁ ታምናላችሁ። በ451 ላይ የተሰበሰበችው ቤተክርስቲያን ዓለም አቀፍ ሁሉም ዴሊጌተር መጥተዋል። የቀረ የለም። እንደውም ባይሆን በ431 ላይ የነበረው የኤፌሶን ጉባኤ ላይ እነ ንስጥሮስ ሁላ አልበጡም፣ ራሱ አልተሳተፉም። መንገድ ላይ ያሉ ነው ጉባኤው ተደርጎ ያለቀው ማለት ነው። ስለዚህ አሁን ጉባኤው ከተሳሳተ የክርስቲያን ማህበር የሚባለው በ451 ላይ የነበረው የውሾች ጉባኤ እናንተ የምትሉ ከተሳሳተና እዛ ላይ ዲዮስቆሪዮስን ራሱ አውግዘውት ነው ራሱ የተለየው ማለት ነው። ዲዮስቆሪዮስ የእስክንድሪያውን ቤተክርስቲያን የነበረው ማለት ነው። ስለዚህ ቤተክርስቲያን ልትሳሳት ትችላለች። ከዛ በኋላ ግን ስብሰባ የተደረገበት እንትን የለም። ዓለም አቀፍ የሆነ ቤተክርስቲያን የሚባል ነገር የለም። አሁን ያለው ሎካል ነው። እነሱ ስላወገዙት እኮ ታዲያ ቤተክርስቲያን ተሳስታለች አትባልም። አለመግባባት አሁን ቤተክርስቲያን ማለት እሷ ናታ። ቤተክርስቲያን ማለት እሷ ናት አንደኛ። ከዛ በኋላ ደግሞ ዓለም አቀፍ የሚባል ቤተክርስቲያን የለችም በአሁን ሰዓት ላይ። አሁን ያለው ሁሉም ቦታ ላይ ምክንያቱም የኒቅያ ጉባኤ ላይ እንደተደነገገው ኤጲስቆጶስ ነው ፓትሪያርክ ወይም ደግሞ ርዕሰ ሊቃነ ጳጳሳት ይሁኑ የተባለው ምንድን ነው? ካቴድሮስ የሚባለው ካቴድራል የሚባለው ይሁን የተባለው መንበር የተባለው 5 ቦታ ላይ ነው የሚፈቀደው። የት ነው መንበሩ የሚፈቀደው? አሌክሳንደሪያ አንደኛው ነው፣ አንደኛው ኢየሩሳሌም ነው፣ አንደኛው ኤፌሶን ነው፣ አንደኛው ቁስጥንጥንያ ነው፣ አንደኛው ሮም ነው እየተባለ 5 አሉ። ከ5 ውጭ አይፈቀድም። ዋናው ሮም ላይ ያለው ደግሞ ፍትሐ ነገሥት ላይ እንደተቀመጠው ፈላጭና ቆራጭ ነው፣ ራሱ የሁሉም ዳኛ ነው ተብሎ የተቀመጠው። ስለዚህ የሮሙ የነበረው ሊዮን ሲመራው የነበረው ዳኛ ነው ከተባለ እሱን አሁን ተሳስቷል ካልክ አሁን ቤተክርስቲያን ተሳስታለች ማለት ነው። አንድ ያዘልኝ። ሁለተኛ ነገር ደግሞ ምንድን ነው መንበር የሚባለው ነገር አሁን የለም። ራሱ አሌክሳንድሪያ ላይ ያለው መንበር አሁን በሙስሊሞች እጅ ነው ያለው ኖርማል ማለት ነው። ኢየሩሳሌም የሚባል መንበር የለም። ራሱ ቆስጠንጥንያ የሚባል መንበር የለም በአሁን ሰዓት ላይ ማለት ነው። አሁን በእያንዳንዱ ሁላችሁም ርዕሰ ሊቃነ ጳጳሳት በየቦታው እየመረጣችሁ ነው ያላችሁት። ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስትመለከተው አቡነ ማትያስ ናቸው ኤጲስቆጶስ ማን ነው ፓትርያርኩ ማለት ነው። ግሪክ ስትሄድ ግሪክ የራሳቸው አለ፣ ግብጾችም የራሳቸው አለ። ጥንት ግን አይፈቀድም ነበረ። ጳጳሳት ርዕሰ ሊቃነ ጳጳሳት ወይም ፓትርያርክ የሚሾመው 5 ቦታ ነበር የነበረው። ያም ምንድነው የሁሉም አለቃ የነበረው ደግሞ የሮሙ መንበር ነው፣ የጴጥሮስ መንበር የሚባለው ነው አለቃ የሁሉ ፈራጅም ማለት ነው፣ የሁሉም ማለት ነው። አይሳሳትም ተብሎ የሚታበለው። አሁን እናንተ ያመጣችሁት ያለው ነገር ምንድነው? ሎካል ነው። ሎካል ደግሞ ቤተክርስቲያን ትሳሳታለች፣ ልትሳሳት ትችላለች ራሱ ማለት። ሎካል ደግሞ መደንገግ የምችለው ሲኖዶስን ሳይሆን ማን ነው ሲኖዶሱ መወሰን የሚችለው ካነን ነው፣ ቀኑና ነው መቀነን የሚችሉት እንጂ በተረፈ ዶግማ ደግሞ መደጎም አይቻሉም፣ የተከለከለ ነው ራሱ። ስለዚህ ቤተክርስቲያን የምትባል አሁን ዓለም አቀፍ የምትባል ቤተክርስቲያን አንድ ላይ ሁሉም ተሰብስበው ውሳኔ የሚያሳልፍበት ዶግማ የሚቀርጹበት የሚባል ቤተክርስቲያን በአሁኑ ሰዓት ላይ ኤግዚስት አታደርግም። ዝም ብላችሁ እናንተ ጸሎት ሃይማኖት ላይ በአንዲት ቅድስት ቤተክርስቲያን ኩላይት በሆነች በአንዲት ኩላይት በሆነች በአንዲት ቅድስት ቤተክርስቲያን እናምናለን ያላችሁ ጸሎት ሃይማኖት ትደግማላችሁ እንጂ ቅድስት ቤተክርስቲያን የምትባለው አንዷ የተባለችው ዓለም አቀፍ የተባለችው በአሁኑ ሰዓት ላይ የለችም። ተበታትናቸዋል ራሱ ኖርማል ማለት ነው። የምስራቅ ኦርቶዶክስ ተነጥለዋል። የሮማ ቤተክርስቲያን ራሷ ተነጥላለች። የግብፅ ለብቻው ተነጥሎ ነው የወጣው የአሌክሳንድሪያው። ያንን ተከትሎ የኢትዮጵያው ነው ያለው። ኢቭን ጳጳሳት ራሱ ከነሱ አይሾምም። ራሳቸው በራሳቸው ነው የሚሾሙት። ራሱ ኢቭን ጳጳሳቸው ራሱ እንትን አይደለም፣ ሌጋል አይደለም፣ ሐላል አይደለም። የእናንተ ጳጳስ ራሱ ለምን ያለ ግብጾች ፈቃድ ነው ራሳችሁ በራሳችሁ ሾማችሁ የጀመራችሁት። ጵጵስናው ሲመጣ በአንብሮተ እድ ነው የሚመጣው። እጅ በመጫን ነው የሚመጣው። እጅ በመጫን አይደለም የሚመጣው። አቡነ ተፍሊዮስ ፖለቲካ ያለው ነገር በአንብሮተ እድ አይደለም የሚመጡት። አሁን ያለው ራሱ ኢሌጋል ነው ራሱ ኖርማሊ ባለ እኔ በደንብ ነው የማውቀው ስለእናንተ ማለት ነው። እና ኤኒዌይ ምን ለማለት ፈልጌ ነው፣ ለማንኛውም ቤተክርስቲያን የምትባል ያቺ ኩላይት የምትባለዋ ዓለም አቀፍ የምትባል ቤተክርስቲያን አሁን ላይ የለችም። ካለች ትነግረኛለህ ማን እንደሆነች። እሺ ችግሩ አሁን ብቻህን ማለት ብዙ እያወራህ ነው፣ ብዙ ሀሳብ እየነካህ ነው፣ ብዙ ቦታ ላይ የሄድክ ነው። ሮም ላይ ሄድክ፣
እስክንድሪያ ላይ ሄድክ፣ ብዙ ላይ የለም ቤተክርስቲያን የለችም። ንገረኝ፣ ኩላዊት ቤተክርስቲያን የት ነው ያለችው? ንገረኝ እስኪ። አይደለም አዳምጠኛ። ዓለም አቀፏ ቤተክርስቲያን የት ናት ያለችው? አሁን ንገረኝ፣ የት ነው ያለችው? ንገረኝ፣ እንወቃት፣ ሁላችንም እንጓጓለን። ሂድ፣ ቀጥል፣ አውራ፣ ንገረኝ። ጨርሳ? አዎ ንገረኝ፣ የት እንዳለች ንገረኝ እስቲ። እውነተኛዋ ቤተክርስቲያን እኛ ኦርቶዶክስ፣ ሌሎች በትምህርት ላይ ተሳሳቱ እንላለን ማለት የቃላት ልዩነት አለን እንላለን እንጂ ቤተክርስቲያን ተሳሳታለች ማለት አይደለም። የት አለች ነው እኮ መጀመሪያ ኤግዚስት ታደርጋለች። የት ናት ያለችው ንገረኝ። ያቺ ዓለም አቀፍ የተባለችው ዩኒቨርሳል የት ናት ያለችው? ንገረኝ። እኛ ነን፣ እንደዛ ነን እኛ። የት እናንተ ዓለም አቀፍ ናችሁ ወይስ ሎካል ናችሁ? እናንተ ነን እኛ ዓለም አቀፋዊ ነን እኛ። አይደላችሁም? ኢትዮጵያ ውስጥ ነው ያላችሁ እናንተ ኢትዮጵያ ውስጥ የእናንተ ሎካል ቸርች ነው የሚባለው። አስተምሮቱ የላችሁም አላችሁም አይደለም ጥያቄው። ልብ አድርግ ዳንዬ። እውነተኛ ትምህርትና አስተምሮ ትምህርቱን አይደለም የጠየኩት። ቤተክርስቲያኗ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሎካል ናት ወይስ ኢንተርናሽናል ናት? ለምንድን ነው የኢትዮጵያ ኦርቶዶክስ ብለህ የምትለየው? ሎካል ነው ምናምን ለምንድን ነው የምትለየው? አንድ ኖ ሎካሎች ናቸው። ስለ ትምህርት አይደለም የጠየቅኩ። የእናንተ ቤተክርስቲያን የግብፅ፣ የአርመን፣ የህንድ የሚባሉት ምንድን ነው? ሎካል ነው የሚባሉት፣ አጥቢያ ነው የሚባሉት። አገር አቀፍ ነው ራሱ ናሽናል ናቸው። በናሽናል ላይ ሌቭል ላይ ያለች ቤተክርስቲያን ልትሳሳት ትችላለች። ዓለም አቀፍ የሆነች ቤተክርስቲያን ናት የማትሳሳተው ብላችሁ ታምናላችሁ? ይቺ ዓለም አቀፍ ቤተክርስቲያን የምትባለው የት ነው ያለችው? ተሰብስባ ታውቃለች ወይ? ዓለም አቀፍ ጉባኤ አድርጋ ታውቃለች ወይ? ንገረኝ። የት አለች? የት ነው የምትኖረው? እኮ ጉባኤ ያለን ሁሌ ጉባኤ የኤርትራ አለች፣ የኢትዮጵያ አለች፣ ግብፅ አንድ ላይ ያለበት አንድ ላይ ሲሆን ነው እኮ ቤተክርስቲያን ዓለም አቀፍ የሚባለው። ዓለም አቀፍ ኢኩሜኒካል ካውንስል ነው። ይኸውልህ ዳንዬ፣ ኢኩሜኒካል ካውንስል ካልሆነ አንድ ነገር ኢኩሜኒካል ካውንስል ከሌላችሁ ዓለም አቀፍ ጉባኤ አይባልም። ኤክሌሲያ ማለት ዓለም አቀፏ ናት የማትሳሳተው። ኢንፋሊብል ቦዲ ብላችሁ የምታምኑት ዓለም አቀፏ ነው። ዓለም አቀፏ አሁን ላይ ኤግዚስት አታደርግም። ጉባኤው ራሱ ያቆሙ መቼ ነው? በ431 በኤፌሶን ጉባኤ ነው። እናንተ 3 ጉባኤ ነው የምትቀበሉት። የኒቅያ ጉባኤ ትቀበላላችሁ በዓለም አቀፍ ብላችሁ የምትሉት። አንድ ቤተክርስቲያንን ዓለም አቀፍ የሆነች ቤተክርስቲያንን በዚህ ደረጃ ተሳስታለች የውሻ ጉባኤ ነው ብሎ ማለት በጣም ነውር ነው ራሱ ማለት ነው። አንድ ዲስቆሬስን ደግፋችሁ ማለት የግብፅ ኤጲስቆጶስ የነበረው ማለት ነው። ልክ አይደለም። በእንትን እሺ፣ አሁን ንገረኝ፣ ዓለም አቀፍ ያለችው የት ናት ያለችው? ያቺ ከተሳሳተችው ሰዎች ላይ አይደለም። የውሾች ጉባኤ የተባለ ለሰዎች አይደለም። ያ ጉባኤው አካሄዱ ስነ ምግባሩ ስለ ዲስፕሊኑ ነው እንጂ እንዴ መንፈስ ቅዱስ አይደል የሚመራው እንጂ በዓለም አቀፍ ደረጃ ሲሄድ ኖ በ451 ላይ በዓለም አቀፍ ደረጃ የሚመራው ቤተክርስቲያን የሚመራው መንፈስ ቅዱስ ነው ትሉ የለ እንዴ? ተው እንጂ ስነ ምግባር መንፈስ ቅዱስ የት ሄዶ ነው? ጉባኤ ስትሰበሰቡ መንፈስ ቅዱስ ነው የሚመራው። አይደለም እንዴት ልትሳሳት ቻለች? ከሁሉም ነው ዴሊጌተር የመጣው። መንፈስ ቅዱስ ሳይመራው ቀርቶ እነ ሊዮን እነ ምናምን ያለ መንፈስ ቅዱስ እንትን ብለው በፖለቲካ በምንም ብለው የተሳሳተ ትምህርት ሲያስተምሩ እንዴ መንፈስ ቅዱስ እንዴት ጸጥ አለ? ክርስቶስ ራሱ ቤተክርስቲያንን የገሃነም ደጆች ሊያናውጣት አይችልም ብሎ የለ እንዴ? እንዴት የገሃነም ደጆች ሊያናውጣት ቻሉ? እንዴት ተበተነ? ራሱ ለምንድን ነው የተበተነ? ለሁለት የተከፈለችው የተሰነጠቀችው ለምንድን ነው? እቺም የሆነው ለምንድን ነው የተከፈለው? እንደዛማ አትበል፣ እንደዛ አትበል። እኔ የጠየቁ ጥያቄ አሁን ዓለም አቀፍ ቤተክርስቲያን የምትላት ክርስቶስ ይጠብቃታል የተባለችው ቤተክርስቲያን ሙሽራይቱ ኩላይት የምትባሏ የት ናት ያለችው? ንገረኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሆነ እሱ ሎካል ነው። ሎካል ደግሞ ሲኖዶሱ ራሱ ሲሰበሰብ ቀኖናን ነው እንጂ መቀነን የሚችለው ዶግማ መደጎም አይችልም። ራሱ ዶግማ የምትደጉመ ዓለም አቀፍ የሆነችው ቤተክርስቲያን የት ናት ያለችው? አሁን ላይ ኤግዚስት ካደረገች ንገረኝ። እኔ ኦሪየንታል ዓለም አቀፍ ቤተክርስቲያን ነው እያልኩ እኮ ነው እኮ። የት ናቸው ያሉት? ተሰብስባችሁ ታውቃላችሁ? አንድ ቀን ተገናኝታችሁ ታውቃላችሁ ወይ? ሲጀመር አንድ ላይ ተሰብስባችሁ ታውቃላችሁ ወይ? ከ451 በኋላ አው ያውቃል። ቆይ በእንሱ በእንትን ላሳይሽ። የት አለ? በታሪክ ውስጥ የት አለ? የለም። ተገነጣጠላችሁ በቃ። የለም። ራሱ መንበር የት አላችሁ? መንበራችሁ ምንድን ነው? የእናንተ መንበር ምንድን ነው? እሺ ንገረኝ። መንበራችሁ ምን ይባላል? ለምንድን ነው አንድ ጥያቄ ስትጠይቅ እሱ ጋር ስመልስልህ ወደ ሌላ የምትሄደው? ነው የለማ፣ የላችሁም እኮ ቤተክርስቲያን የለችም ነው እኮ የምልህ እኮ። ዓለም አቀፍ የምትባለው ቤተክርስቲያን የለችም። ሎካል ቤተክርስቲያንን እየሰበሰብክ ዓለም አቀፍ ማድረግ የለም። ራሱ ዓለም አቀፉ መንበር አለው፣ ተጠሪነት አለው፣ ዴሊጌተር አለው። የእናንተ መንበሩ የትኛው ነው? የማ መንበር ነው? የማርቆስ መንበር እንዳትሉ የለም። በአሁኑ ሰዓት ላይ የለም፣ ተበልቷል። ራሱ ዝም ብሎ ኤጲስቆጶስ ነው ማነው ፓትርያርክ ብቻ ነው የሚሾምበት። መንበር የሚባል ነገር የለም።
የቆስጠንጥንያውም በሙስሊሞች እጅ ገብቷል። የኢየሩሳሌም በሙስሊሞች እጅ ገብቷል። የቀረው ማን ነው? ራሱ አንድ የሮም ነው የቀረው። የሮም ትክክል ነው ካላችሁ ካቶሊክ ትክክል ነው ብላችሁ እውቅና ስጡ። ቤተክርስቲያን የህብረት እንጂ የግለሰብ አይደለችም። ክርስቶስ በጴጥሮስ ላይ ሲመሰርታት ለሁሉም ሐዋርያት ያገናዘበ እንጂ ለጴጥሮስ ብቻ አይደለም የመሰረለት እኮ። የታለች በአሁኑ ሰዓት ካለች ከሌ በለኝ፣ ከሌ ናት በለኝ። ሙሽራይቱ እኮ እየነገርኩህ እኮ ኦሪየንታል ኦርቶዶክስ ዓለም አቀፋዊ ቤተክርስቲያን ነች። የታለ? መች ተሰበሰባችሁ? አንድ ላይ ሳትሆኑ ተበታትናችሁ ነው እንዴ? ተገነጣጥላችሁ ጭንቅላቱ እዛ ጋ፣ እግሩ እዛ ጋ፣ እጁ እዛ ጋ የሆነ ሰው ይባላል እንዴ? ወይ እጄ እግሬ ምናምን ከተገነጣጠለ በኋላ ለየብቻ ከሆነ በኋላ አንድ ላይ ሲሆን ነው። ግን ቢቀር አሪፍ ነው። በእግሩ በእጁ ምናምን ጥሩ አይደለም። እናመሰግናለን ዳንዬ። አስተያየት ስጡበት ሪያን። እሺ መልካም ቀን ያድርግላችሁ ዳንዬ። መልካም ጊዜ። ቴንክ ዩ። ይጠይቋቸዋል። አዎ መቶልን ነበር እያሉ ይናገራሉ። ራሱ ማለት መቶልን ነበረ ግን በቃ አስተባበልን አልቻልንም ምናምን ነገር እያሉ ይናገራሉ። በሱረቱ ኒሳ ምዕራፍ 4 ቁጥር 73 ላይ እንደዛ ነው። ከአላህ የሆነ ችሎታ ቢያገኛቸው በእናንተ ላይ በእነርሱ መካከል ፍቅር እንዳልነበረች ሁሉ ታላቅ ዕድልን አገኝ ዘንድ ከእነርሱ ጋር በሆነ ዋ ምኞቴ ይላሉ አለ። ዋ እኔ ምን ነው በህይወት መልካም ስራ ባስቀደምኩ ይኖረው ይላሉ አለ። እና ዋ ምኞቴ ምን ነው አፈር በሆንኩኝ በሚሉበት ቀን አስታውስ ይላል። ምን ነው አፈር በሆንኩኝ እንደ እንስሳ ሆኜ አፈር ሆኜ በቀረው ይላሉ። ቅጣቱ ሲቀምሱ ማለት ነው። ዋ ምኞቴ እያሉ ይናገራሉ ማለት ነው። ለዛ ነው በሱረቱ ሷፋት ምዕራፍ 37 ቁጥር 35 ላይ እነርሱ ከአላህ ሌላ አምላክ የለም በተባሉ ጊዜ ይኮሩ ነበር አለ። ላኢላሃ ኢለላህ ሲባሉ ምን ይሉ ነበር አለ? ይኮሩ ነበር አለ። ላኢላሃ ኢለላህ ከአላህ በቀር በሐቅ የሚመለክ አምላክ የለም ሲባሉ ምን ይሉ ነበር አለ? ይኮሩ ነበር አለ። ከዛስ ምን ያደርጋሉ? በሱረቱ ሂጅር ምዕራፍ 15 ቁጥር 2 ላይ እነዛ የካዱት አለ በትንሣኤ ቀን ሙስሊሞች በሆኑ በብዛት ይመኛሉ አለ። ወየው ምን ነው ሙስሊም በሆንኩ ይኖሩ እያሉ ይመኛሉ አለ። እና ከባድ ቀን ነው ያ ቀን፣ ታላቅ ቀን ነው ራሱ ማለት ነው። ያ በትክክል እኔ በፊት ክርስቲያን እያለው ክሪስቲያናይዝ የማደርገው ቁርአንን እንትን ነው። በዚህ ዝም ብሎ አንድ አይነት ተደጋጋሚ ነገር ሰዎችን በጀሃነም ማስፈራራት የሚያሳምኑ የሚል አይነት አይደለም። አሁን ሳስበው አርካኑ ኢባዳ ባለፈው ስንማር አላ ሱረት 17 ላይ ደግሞ ይላል እነዛ ከአላህ ሌላ የምታመልኳቸው ለእናንተ ሲሳይን ሊሰጧችሁ ይችላሉን? አይችሉም። ስለዚህ ሲሳይን ከአላህ ዘንድ ብቻ ፈልጉ ይላል። ከማ ብቻ? ከአላህ ብቻ። አዎ። ከዛ በኋላ ምን ይላል ደግሞ ሱረቱል ኢብራሂም ምዕራፍ 14 ቁጥር 31 ላይ እናንተ ያመናችሁ ባሮች ሆይ አለ ከሰጠናችሁ ሲሳይ በሚስጥርም በግልጽም ለግሱ አለ። ከሰጠናችሁ ምን? እሱን አልሰማሁትም። አዎ ዘካ የምትሰጠው ዘካ የአምልኮ ክፍል ነው። ለማን ነው የምትሰጠው? ለዘካ ነው። ጎሎት ነው የምትሰጠው ወይስ ደግሞ ሞቶት የምታመሰገንበት ነው? ዘካ የሚሰጠው አይ እንትን ነው። ስለዚህ አምልኮ የምትሰጠው የሰጠን የምትመልስበት እንጂ ከአንተ ፈልጎ አይደለም ምንም ነገር። ሶላት ለምንድን ነው የምትሰግደው ስትል ሶላት አጠቃላይ የሰውነት ሀቅ ነው። አካል